አንደኛ ኦዲየንስም አልተናል። እኛ ቴዲ ሐዋሳ ቤት ነበር ያሰብነው። ቴዲ ሐዋሳ ቤት እያዛችሁ ነው። ቴዲ ሐዋሳ ቤት እናንተ እንዳላችሁ ተደርጎ ነው እየተነገረ ያለው። አሁን እናንተ እንዳላችሁ ቅድም ጽሁፉ ላይ ቴዲ ሐዋሳ ቤት ብለውን ነበረ። እኛም ሰው ስለሚገኝ እሺ ብለናል። አሁን ደግሞ ይላል ራሱ ማነው ይሄ የሚናገረው? ነገራቸው ዳኒ ማነው የሚናገረው? ኢብራሂም ነው። በዛው ምን ብሏል? ኦዲየንስ አተናል ብሎ ልብ በሉ፣ ኦዲየንስ አተናል ብሎ ነው ወደዛ እንትን ያደረገው። እሱንም ልብ እያላችሁ ችግር ነው። ሰራሰኞ ነው ክራሳ ያለው ሰው ያለው ነገር ነገራቸው። እሺ ያው ነገሩ ማለት ነው። እኛ ላስት ታይም በተነጋገርነው መሰረት አጋጣሚ ሆኖ የኢምራን ውይይት ብቻ ሳይሆን ቻሌንጅም ጭምር ነው ያለውና ከዚህ ያ ነገር ስላለ እንሸፍናለን ነው። አንደኛ ኦዲየንስም አተናል። እኛ ቴዲ ሐዋሳ ቤት ነበር ያሰብነው። ቴዲ ሐዋሳ ቤት ዛሬ ራሱ ሊሆን እኛ እንወያያለን፣ ችግር የለውም። ግን ኦዲየንስም አተን እንደገና በዚህም ጋር ተሸፍነን አይሆንም። ስለዚህ አሁን የኢምራን ጉዳይ ስላለ የኢምራንን ጉዳይ ማሳለፍ አለብን። ዲስ ዊክ እኛ እኔ በበኩሌ በዚህ ሳምንት ላይ የሚደረግ ውይይት ጥቅም አልባ ነው ብዬ ነው ማስበው። ያለዛማ እዚሁ ለምን አንወያይም? እዚሁ ጋር እየተወያየን እኮ እንትን ማለት ይቻላል። ህዝብ እንዲያይና ህዝብ እንዲማርበት ነው የተፈለገው ትልቁ ነገር እና ስለዚህ ይሄ ከአካሄድ አንጻር አስተካክለን ኔክስት ዊክ የምናደርግበትን መንገድ ማመቻቸት ነው ያለብን እንጂ በዚህ ሳምንት የሚደረግ ምንም አይነት የውይይት አካሄድ ጥቅም አለው ብዬ አላስብም በበኩሌ። አብዱልከሪም የሚንገራችሁና ሀሳቡን ወይ ደግሞ እናንተም ሪፍሌክት አድርጉና እሱ የሚንገራችሁ ይሻላል። ዲያቆኒ እሺ፣ ያ ምንድን ነው መሰለህ የነሱ ፖይንቱ ያወሩበትን ቦታ ትሪም የተደረጉ ዋና ዋና ፖይንቶች ያሉባቸው ቪዲዮዎች ቮይሶች አሉ። ስለዚህ የ2 ሰዓት ከምናምን አንተንም እንዳናደክም ምናልባት የ8 ደቂቃውን ወይ 12 ደቂቃውን ክፈተው ዲያቆን፣ የ12 ደቂቃውን ክፈተው። ኢምራን ከማን ጋር ነው ዲቤት የሚያደርገው? ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን ለእኔ ራሱ ቪዲዮ ሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ። ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን ለእኔ ራሱ ቪዲዮ ሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ። ስለዚህ አሁን ምንድነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ ምናወራ ይመስለው ምንድነው እያልኩ ያለው የትልቁ ጉዳይ ግን ዲቤቱ ኖር አልኖር በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለው ነገር አሰብቀን መሄድ አለብን ነው። ቤት እንኳን አለ ቤት እንኳን አለ ዲቤት አለ። ባለፈውም ሰዓት አስታውስ እንደሆነ የዲቤቱ አካሄድ የሚሳይነት እንደሆነ እያየ ስለዚህ የዲቤቱ አካሄድ በዛ መንገድ ነው ከዚህ በፊት በነበረው ሁኔታ ማለት ነው። ለማንኛውም አሁን ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን የኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ እኔ ይቅርታ መጠየቅ እችላለሁ። ተቀባይነት አግኝተናል። ማግኘቱን ለማግኘቱ አንተ ታውቃለህ ወይ ነው? አደባባይ ላይ ፖዝ አድርጉ እና የ12 ደቂቃውን ደግሞ ይፈቱት። እሺ ዲያቆን 12 ደቂቃው ይሻላል። ይህ 8 ደቂቃው ነው። 8 ደቂቃው ነው። ቆይ ግን አሁን እዚህ ጋር የተነገረውን ነገር ልብ ብላችሁ አድምጡ እንጂ ምናልባት በፍጥነት እየሄደም ስለሆነ ሰው እንዲገነዘብ ይቅርታ እንጠይቃለን እያሉ እንደሆነ እኔም ለመጀመሪያ ጊዜ ነው በነገራችን ላይ የምሰማው። ግን ምን ያህል ነው ሰው እያደመጣለሁ፣ ምን ያህል እነዚህ ልጆች አጭበርባሪዎች እንደሆኑ አምታቾች እንደሆኑ በእውነት እንዲያው እግዚአብሔር ይገስጻችሁ እንጂ ሙስሊሞች በዚህ ደረጃ እንዲያው የዚህን ያህል ሄዳችሁ ነው ማለት ነው ለእምነታችሁ እንዲያው መታገል የምትፈልጉት። በእውነት ይሄ የሚያሳፍር ነው በጣም። እና አንደኛው ውይይት ጥሪውን ራሳቸው አቅርበው ራሳቸው ጠርተው
እንደ የፈለገ ነገር ቢመጣ የፈለገ ሰው የፈለገው ቦታ ቢሆን እንወያያለን ብለው ሐሳብ ካቀረቡ በኋላ በመሀል ጉዳት ደርሶብናል፣ እገሌ የሚባል ሰው ጉዳት አድርሶብናል እና አሁን ሐሳባችንን እንቀይራለን ብለው ከዛ ደግሞ የቀየሩበት መንገድ ደግሞ በውስጥ ለነሱ ይቅርታ እየጠየቁ ለነሱ በውስጥ ይቅርታ እያሉ ግን በአደባባይ ግን እነዚህ ልጆች በቂ ፎሎወር የላቸውም እድል እንስጣቸው ወይ ብሎ ማለት እንደው በእውነት ለአድማጩንም መሳለቅ ነው። ይሄ በቃ እኛ ብቻ ነን ብልጥ፣ ማንም ከኛ በላይ ብልጥ የለም፣ እንደፈለግን ሰው ላይ እንቀልዳለን ማለት ይሄ በጣም ለራሳቸው እንዴት በሰላም እንደሚተኙ አላውቅም። እውነት እንደዚህ እየዋሸ ሰው ይተኛል? እንቅልፍ ይወስደዋል? የሚገርም ነው። እና እስኪ እንደዚህ በተለይ እንደዚህ ፎከስ መደረግ ያለበት ፖይንት ላይ እናንተ ዲል ያደረጋችሁት ማሜ ወይ ዳኒ ወይ ቃሌ እንትን ብታደርጉ ፖዝ እያደረጋችሁ ያሉትን ነገር ሰውን በደንብ ማድመጥ እንዳለበት እየተዘለለ እንዳልፍ እሱ ቢሰማ ጥሩ ነው። ጥሩ ሰው ምን እናደርጋለን? አንድ ሶስት አሁን የ12 ደቂቃ አለ ትሪም ተደርጓል። ሰው እሱን አንድ 3 ደቂቃ 4 ደቂቃ ስሙና ፖይንት ያዙ። ደግሜ ላንብብላችሁ ምን ያህል በጽሁፍ የጻፉትና አብዱልከሪም የጻፈውና እዛ ግን ሲናዘዙ ሲያወሩ የነበሩት እንደማይገናኝ እዩት። ውሸታቸው ማለት ነው። ይኸው መጀመሪያ ላንብብላችሁ ደግሜ። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የሶስቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የሶስቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይቱ ብዙ ሰው በሚታደምበት መድረክ በቴዲ ሐዋሳ ቤት ይሆናል ስላሉን እሺ አለን። ያው እዛ ያለውን ሰው አስበን ቴዲ ሐዋሳ ቤት አልሆነም አይመቸኝም አለ። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። ልጆቹ የጥጋብ ይሁን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶች አቀረቡ። በመጥፎም ከምናሰናብታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችም ስላሳዘኑን እነሱን ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ስላሉ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንዋያለን አልናቸው። አሁን ከፍቷቸዋል። አመስግኑ። ይህ ራሱ የኛ ችሎታ ነው ይላል። ኦኬ ይሄን የጻፉት ሙስሊሞቹ ናቸው። ቀጥሎም የተናገሩት ደግሞ እነዚሁ የጻፉት ሰዎች ናቸው ማለት ነው። ኦኬ አሁን ደግሞ ቀጥሎ ማሰማችሁ ፖይንት ያዙና ሞዴሬተር ልቀበለ ከይቅርታ ጋር ኮመንት ሞልቶ ነው እኮ ቆይ ቀንሼ እሰጥሃለሁ። እሺ መልሶ ቢነሳው ያሉብንን ወቅታዊ ጉዳዮች እንጨርስ። ያሉብን ወቅታዊ ጉዳዮች እንጨርስ የተባለው በነገራችን ላይ የምታደምጡ ሰዎች የሰሞኑን ውይይት ታውቃላችሁ። እፎይ ያደረገው ውይይት ወቅታዊ ጉዳይ ሆነባቸው፣ ዱብዳ ሆነባቸው ሳያስቡት ማለት ነው። እና ኮንዲሽናል አልነበረም። ለፋ ራሳቸው ያብራሩልናል፣ ራሳቸው ይነግራል። ኦኬ ዲቤቱ እኮ ጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ያለው ነገር የምታውቀው ነው። ሰው ግን ዲቤት ነው። እሺ እየሰማችሁ ነው። ከሁሱ ጀምሮ ያለንበትን ውጥረት ታውቃላችሁ፣ ከሁሱ ጀምሮ ዲቤቱ የፈጠረውን ውጥረት ታውቃላችሁ ብለው ሁሱን ሜንሽን እያደረጉ ነው። በደንብ ስሙት። ዲቤቱ እኮ ጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ግን ዲቤት ነው። ትክክል ናቸው እነሱ። ብዙ ነገር ፕሮግራሞቹ ላይ ምናልባት ብዙ ነገር እንትን ብሎ ነው የሚሆነው። ግን እንደነሱ ላይ ነገር ኦፊስ ውስጥ ልናልፍ አይት ነገር ነው
እንደዛ ዳን በኋላ የወጣው እኛ ምን አገባን አይነት ነገር ትክክልም ናቸው። በእናንተ ሳይድ ከክነት ካላያችሁ ትክክል ነው። ለእኛ ግን ትልቅ ነገር እናንተ እዛ ቦታ ላይ ሆናችሁ ሊሆን ይችላል። ለእናንተ ለእኛ ትልቅ ነገር ስ ላይ የሆነ ሀገር ያለ ሰው ወይ የሆነ ግብፅ ያለ ሰው ኢትዮጵያ ላይ የሆነ ቢግ ተፈጥሮ ሆን አገባ እኛ ኢትዮጵያ ላይ ስለሚፈጥረው ነገር አገባ ነው ያቀር ቢሉ ችግር የለውም። ተወሰነ ነገር የሰማሁት ስሊፕ ነገር ነው። ዲያቆኖች ጋር የያዙ ጥቂት ደቂቃ አውሩና ትሰጣላችሁ። ያስ አይ ማሜ የተናገራት ነገር ስላለች እሷ እንዲያስተውሏታል ነገር የተለያዩ እሱ ብቻ ሳይሆን እዛ ብዙ ነገሮች አሉ። ራሳችን ማድረግ ያለብን ያው የሰሙን ያርች ላይ ነው። የትኛውም ስሌት ማለት ነው የኛ ውይይት ያኛውን ነገር ሌሎ ሳይሆን ሌላ ነገር ያሳክል ያለብኝ ይሄኛው ሰሞን ያልቶች አሁን ቀጥታ እንደዚህ ማውረድ ስላልፈለግኩኝ ነውና እኔ አሁን ፐርሰናሊ ቀጥታ ወደዚህኛው ወደ መዞር የሚለው ፓርት ላይ እኔ አሁን ትክክል ነው ብዬ አላምንም። እንደኛ በሙስሊሙ ሳይድ ሆኜ ማለት ነው ትክክል ሳይድ ሆኜ ነግራቸዋለሁ። ትክክል ናቸው። ግን እንደ አንድ ግብፅ ያለ ሰው ኢትዮጵያ ላይ የሆነ ምንም ነገር ቢፈጠር ምን አገባኝ እንደሚሉ ልክ ናቸው። ለእኛ ከዚህኛው እናንተ ከምትሉት ቤት በየትኛው ሚዛን ማለት በየትኛው ሚዛን በዚህ ሰሞን አስፈላጊ ነው ብዬ አላምነው ለእኔ። ምክንያቱም ለእኛ ያስፈልገናል። በዛኛው ስል ከኦርቶዶክስ ጋር ያለው ነገር እኛ በዚህ ሰዓት ሞር ኢምፖርታንት ነገር ያንን ነገር ማስተካከል የሚኖርብን ነገር አለ። ስለዚህ ይህኛውን በሚዲያ ካራቃችሁ ብቻ ነው እናንተ የኛው ነገር ማይታያል ለኛ ይታየናል። እንግዲህ እዚህ የኛው ነገር ማስተካከል ይኖርብናል ያምናል ነው። እናንተ ደግሞ አያገባንም እኛ ብቻል እኛ ደግሞ የኢምራኑ ሞር ኢምፖርታንት ፓርት ነው። ስለዚህ እንደ አንድ ውጭ እንዳለ ሰው እንደ አወራራቸው እንደዛ ስለሆነ ውጭ እንዳለ ቀውታችሁ አንዳንድ ውጭ እንዳለ ሰው ትክክል ናቸው። ምን አገባን የኛ ይቀጥማል ኦፍኮርስ ትክክል ናቸው። እንደ አንድ ደግሞ እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃቸው በስተቀር ያህል ነገሩ እንደሆነ ሊደበቅ ነው ብዬ አላምንም። ቴርፎር ያንን ነገር እኔ ሴትል ሳላደርግ ወይም ደግሞ ያኛው ነገር ሳይስጠር የያዝነውን ነገር እንተሳነ ወደዚህኛው እንደርስ እኔ ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ቴርፎር ባለመስማማት መለያየት ይቻላል። እኔ ፐርሰናሊ እንዳብልከኝ ይህኛው ነገር ላይ ሞሪ ቁርሳት የሙስሊሙን ኮሚኒቲ በሰዓት ያለው ግን እየዞሩ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ አንድ ፖዝ አድርገው ዲያቆን ማን ነው? ይሄኛው ተናጋሪ ማን ነው? አብዱልከሪም አብዱልከሪም ተናገረ እኮ ስሙንም አብዱልከሪም ነው። ይሄ ኦዲዮ ይለቅማ። ይሄ እሱ እየተናገረ ያለው ነገር ይለቅስ። አይ ለማቋረጥ ሳይሆን ስሙን ስላልሰማሁኝ ነው ማን እንደተናገረ። ቀጥሉ። ኦኬ ይህኛው ነገር ላይ ሙሉ ቁርሳት ሙስሊሙ ኮሚኒቲ በሰዓት ያለው ግን እየዞሩ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ በዛት ናች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ያለ ነው፣ በጣም ትልቅ ማለት። ስለዚህ እንዳሁኑ አይነት ለአሰልጅ ቤት አይኖርም፣ ከዚህኛ አይበልጥም። እና መጀመሪያ ነገር መስተካከል አለበት ብዬ አምናለሁ። የራሳችን ነገር ይህ ይበልጣል ብዬ አስባለሁ። ይህ እንደ አብዱልከሪም ያለኝ እይታ ነው፣ ያለኝ እንትን ነው። እንደ አንድ አሁንም ትክክል ናችሁ ብዬ ድጋሚ ነው ነገራችሁ። እንደ አንድ ውጭ እንዳለ ሰው ትክክል ነው፣ ግን በዚህ ሳይድ ግን እኔ አሁን ፈሳራጊ አስበም እናንተ ሳይድ ላይ እንደዚህ ኢሹ ቢነሳ አንደርስታንድ ማድረግ የምችለው ነገር አንደርስታንድ ያደርጉት ብዬ እኔ አላስገድዳችሁም። ግን የትኛውም ስሌ አሁን ላይ ያለው ነገር ትክክል አለብኝ ብዬ ነው የማስበው። ምንም ዲቤት ውስጥ ያለ በማንበር ይቻላል። በዚህኛው ሲሄድም በተስተካከል አለብኝ። በዚህ በኩል ሌላ ይሹ አለ እሺ ሀሳብ ስጡበት እዚህ ላይ በየተራና ቀጥሎ ያለውን ደግሞ አሰማችኋለሁ። ብዙ ነገር ነው እዚህ ውስጥ የተናገረው። ባይዘወይ የኔን ቴክ ልንገራችሁ። እኔ ምንድነው ከዚህ ወሰንኩት፣ አንያ በጣም ዳሜጅ ደርሶብናል ነው
ኦኬ ቅድም ማሜ ሲነግረን በግብፅና በኢትዮጵያ መስሎ እናንተ ኢትዮጵያ ላይ ያላችሁት ግብፅ ደግሞ አለች። ግብፅ ሀገር እናንተ ግብፃዊ ናችሁ ነው። ኢትዮጵያ ያለው ጉዳትና ችግር አይመለከተንም ማለት ትችላለሽ ግብፅ። ምክንያቱም ኢትዮጵያ ውስጥ ያለው ጉዳትና ችግር ስለማይነካት እናንተም ስለማይነካችሁ እየተጎዳን እየተቸገርን ያለው እኛን የሚሰማን ያ ጉዳት ያ ችግር ደግሞ የመጣው በማን ነው አለ። አሁን በሰሞኑ በተደረገው ውይይት የሚዟዟሩ ቪዲዮዎችን ያያችሁ ነው። በጣም ጫና በዝቶብናል። እስልምናውን ኮሚኒቲ ብዙ ነገሮች እያስነሱ ነው። ስለዚህ ከእናንተ ጋር ያለው ውይይት አናረግም። ምክንያቱም ያንን ለማድረግ ጭንቅላታችን ዝግጁ አይደለም። አሁን በብዙ ነገር ተወጥረናል። ብዙ ማስተካከል፣ ብዙ ነገሮች ማቅናት፣ ለሙስሊሙ ኮሚኒቲ ማስተካከል ያለብን ነገር አለ። ብዙ ነገር ተበላሽቶብናል ነው የተረዳ። ዲያቆንዬ በጣም ከይቅርታ ጋር በጣም ይቅርታ ሞዴሬተር ስጠኝ፣ ኢምፖርታንት ስለሆነ ነው በጣም እሺ ኮሜንት ላይ ከባባድ ችግሮች ስላሉ ነው። እሺ በጣም ይቅርታ ግዴታ ስለሆነ ነው። ለአንተ ሳይሆን ለኔ ይስጠኝ ዴቪ፣ ለኔ ይሻላል። እሺ እንትን ለኔ ሚስጥርና ስለተግባባን እናስተካክለዋለን። እሺ ሀሳብ ስጡ። እሺ ዳኒ ሀሳብ ስጥና ዳኒ ሀሳብ ይስጥና ከዛ ረዲ እፎያለን ለእያንዳንዳችሁ እጣችኋለሁ። ዳኒ ሀሳብ ካለ ቀጥል። እሺ ወገኖች እንደሰማችሁት ነው እንግዲህ ጽሁፉን ስታነቡና እነሱ ደግሞ በኦዲዮ ሲያወሩ የሰማችሁት ነገር ይገናኛል? በጭራሽ አይገናኝም። ጽሁፉ ላይ አደባባይ ላይ የፎልስ ብራቫዶ ነው የሚያሳዩት እና ራሳቸው እንደ አሸናፊ ምናምን እንደዛ ነው ለማሳየት ሲሞክሩ የምናየው። ግን በውስጥ ሲለማመጡን ሰምታችኋል አይደል? ደግሞ በግልጽ ያለውን ችግር አብራርተዋል። እንግዲህ መደጋገም አያስፈልግም። ጉዳት ላይ ነን፣ ህዝባችን እንደዚህ ነው፣ በዚህ ወቅት ምንም ማድረግ አንችልም፣ ሀሳባችን ራሱ ወደ ሌላ መሄድ አንችልም ምናምን ብለው እስካሁን ድረስ ያሉት የእፎይ ጉዳይ ላይ ነው ማለት ነው። እና ያኛው ዲቤት ያደረሰባቸው ጉዳት ምን ያህል ከባድ እንደሆነ ከዚህ መረዳት ይቻላል። ይሄ ነው እውነቱ። ዲቤቱንም የሰረዙበት ምክንያት እዛኛው ስብራት ላይ ሌላ አደጋ እንዳይጨምሩ ነው። ሞስት ፕሮባብሊ በውስጥ ሌሎች የነሱ ሰዎች ይሄ ዲቤት መደረግ የለበትም ብለው መክረዋቸው ሊሆን ይችላል። ዊ ዶንት ኖው፣ ግን እንደሱ ይመስለኛል። እና ይሄ እንደ የነሱ የግል ውሳኔ ብቻ ሳይሆን እንደ ቡድን ተመካክረው የደረሱበት ውሳኔም ጭምር ይመስለኛል። እና ስለዚህ የእፎይ ስራ የእፎይ መርፌ አሁንም ስራውን እየሰራ ነው ማለት ነው። እግዚአብሔር ይመስገን። ግልጽ ነው። ምንም እነሱም አልሸፋፈኑም፣ ካልደበቁ ጉዳት ላይ ነን ብለዋል። ጉዳት ላይ ነን። ምናልባት ለላይቭ ጥሩ ላይሆን ይችላል። ደጋግመን ጉዳት ላይ ነን ብለን የእነሱን ድምፅ ብናስተጋባላቸው ጥሩ ነበር። ኤኒዌይ እሺ ሞዴሬት ምቻሎች ዴቫና ኮንስታንቲኖስ ዳንዬ ቴንኪዩ በጣም አሪፍ። ሌላ እዚህ ላይ ሀሳብ መስጠት የሚፈልግ ሰው እፎይ ሀሳብ መስጠት ትፈልጋለህ? እንኳን በሰላም መጣ። ሰላም በለንና ሰላም እያለው ሁላችሁንም እንኳን ደህና ቆያችሁኝ፣ እንኳን ደህና መጣችሁ። ከስርም ከላይም ያላችሁ ያ ቪዲዮ ሰርችበታለሁ። እኛ አሁን እኔም ቪዲዮ አይ ቲንክ በዚሁ አካውንት ላይ ቪዲዮ ሰርችበታለሁ። ሰዎቹ አክቹዋሊ በመጀመሪያ ጠፍቷል። ከነሱ ጋር ራሱ ቀጠሮ መያዛችሁ የሚመጥኑ አይነት ሰዎች ስላልሆኑ ቦታ ሰጣችኋቸው ራሱ ለውይይት ኢንቫይት ማድረግ እነኝን ራሱ ጤናማ አልነበረም። በተቂያ የታወቁ ስለሆኑ መዋሸት ስለሆነ ስራቸው አጀንዳ አድርጎ እዚህ ጋር ተቀምጦም ስለዚህ ጉዳይ ማውራትም ጊዜ መግደል ስለሆነ ማለት ነው። ኦልሬዲ ከእነሱ ጋር ራሱ ለመወያየት ማሰባችሁ ራሱ ስህተት ነው። የሚመጥኗችሁ አይነት ስላልሆኑ ማለት ነው። አንዴ ሆኗል። ለወደፊቱ ግን ትምህርት ይሆናል ብዬ አስባለሁ። እንደነኛ አይነት ሰዎች ለቃላቸውም ታማኝ አይደሉም። ለቃላቸው ታማኝ አለመሆናቸው ብቻ ሳይሆን የሚመጥኑ አይነት ሰዎች ያልሆኑትን ኳሊፋይድ ያልሆኑ ወደዚህ ማምጣቱም ጤናማ ነው ብዬም አላምንም። እዛው ይራገጡ፣ እዛው ይንፈራገጡ፣ እዛው መተው የተሻለ ይመስለኛል። የእናንተ ሳይድ ባላቅም በውስጥ ሌላ በውጭ ሌላ ከሚሆን ሰው ጋር እንዴት ነው እሱ
መወየትስ የሚቻለው? በአንድ አፍ ሁለት ምላስ እየሆኑ በጣም አስቸጋሪ ነው። ለኦዲየንሳችን እንጠንቀቅ። ማለት እንደዚህ አይነት መምህራኖች እንደዚህ የሚዋሹ ከሆነ በእነሱ ውሸት በደንብ ልብ በሉ። እነሱ እንደዚህ የሚዋሹ ከሆነ የእነሱ ተከታዮች እንደዚህ እያዩቸው ውሸቶቻቸውን የሚደግፏቸው ከሆነ እኛም እንደዛ የምናደርግ እንዳይመስላቸው እንደዚህ አይነት የሚዋሹ ሰዎችን ይቅርታ እስካልጠየቁ ድረስ በአደባባይ ላይ እንደዚህ ውሸት የሚዋሹ ሰዎችን ህዝቡን ይቅርታ በድያለሁ ዋሽቻለሁ እስካላሉ ድረስ ኤክስኮሙኒኬት ማድረግ ጤናማ ነው ብዬ ነው ማምነው። ፐርሰናሊ የእናንተ ሳይድ ባላቅም አድበስብሶ ማለፉ ጤናማ ነው ብዬ አላስብም። በቃ ማንም ኬትም የሚሆን ውሸት ኦዲየንሱን ይቅርታ ዋሽቻለሁ፣ ቀጥፌያለሁ፣ እከሌሌ እንዲህ ብዬ እንዲያርጌ ውሸት ነበር ብለው መናገር አለባቸው እንጂ እያለባበስ የምናልፈው አይኖርም ማለት ነው። በአደባባይ የተነገሩ ነገሮች፣ በአደባባይ የተዋሹ ነገሮች ያ መሆን አለበት። እንግዲህ በቁስል ላይ እንጨት መስደድ እንዳይሆንባቸው ይመስለኛል አሁን የደረሰባቸው ከባድ ኪሳራ አለ። ቀጣይ ደግሞ አሁንም ይሄንኛው ከመጣባቸው ሌላ ኪሳራ ይመጣብናል። ስለዚህ እናርግበው ይመስለኛል። እንደምንም እስከዛ ድረስ ቪዲዮ ላይ እኔም ሰርቸዋለሁ። ከሴጣን ጋር እንሰራለን አሁን የደረሰብንን ኪሳራ ለማካካስ እስልምና ለመታደግ ከሴጣን ጋር እንሰራለን ነው እያሉ ያሉት። ከሴጣን ጋር እንሰራለን ከሚል ጋር ከሴጣን ጋር ህብረት አድርገን እንሰራለን ከሚል ጋር ማለት ለመወያየት ራሱ ትንሽ ይረብሻል እኮ። ማለት ከሴጣን ጋር ነው አብረን እንሰራለን ከሚለኝ ጋር ስለ ሃይማኖት ጉዳይ እንዴት ነው ልወያይ ህብረት ማድረገውስ? እናንተን ለመጣል ከሴጣን ጋር ቢሆን አብሬ እሰራለሁ። ኦልሬዲ ከሴጣን ጋር አብረው እንደሚሰሩ እናውቃለን። ኦፊሻሊ ግን ያው ቪዲዮውን ሰርቼበታለሁ፣ ቼክ አድርጉት። የነገሯቸውም ማለት ነው ከሴጣን ጋር እሰራለሁ ከሚለኝ አካል ጋር የፈለገ የማለ እየተገዘተ ቢናገር ከሴጣን ጋር ኦልሬዲ እሰራለሁ ስላለ ዋና ታርጌት ያደረገው ሰዎችን መመረዝና ሰዎችን ማጥመድ ስለሆነ ለነሱ ምንም አይደለም። ስለዚህ ኦዲየንሶች በደንብ ልታስተውሉ የሚገባችሁ እነኚህ ሰዎች እውነትን ማሳወቅ ዋና ዓላማቸው እሱ ሳይሆን እንዴትም ብለን በፖለቲካ በልጠን ተቀናቃኞቻችንን እንዴትም ብለን አሸንፈን ብዙ ተከታይ እንዴት እናገኛለን የሚለውን ነው። ይህንን ነው ታርጌት ያደረጉት። ስለዚህ ከእንደዚህ አይነቶቹ ጋር በጣም አስቸጋሪ ነው። ውሸታቸውን ማጋለጡ ሞር የተሻለ ነው። ከአንተ ጋርም ውይይት ሳይኖር አለ ብለው በዛም ለማጭበርበር እንደሞከሩ እሱን አንሳ። ያ አላ ጭንቅላት የለውም፣ እኔ ጭንቅላት አለኝ። የኔ ፎቶ ያምራል ይመስለኛል። የመዝሙር ያሬድ እና የኔ ፊት በሲም ዘጭ ያለ ስለሆነ በእኔ ፎቶ ነው ኦዲየንስና ጊፍት የሚለቅሙት። የኔም ፎቶ ፊት ለፊት ካላደረጉ ኦዲየንሶቻቸው አይመጡም። ቃል እንዳለው ማለት ነው። ቃል እንዳለው አትፍራ ይላል። ኡስታዛችሁን ላይመለስ አከርካሪውን ከሰበርኩላችሁ በኋላ እስቲ ስለ ኡስታዛችሁ አውሩ እስቲ ጀግና ናስቲ ቅረብ ፊቱ የምትሉት ለአንዴና ለመጨረሻ ቀብሬላችሁ አለን የምትሉትን ኡስታዛችሁን ጀናዛውን ሂዱና ጠቡና ውሰዱ። ጀናዛችሁን ተቀበሉ ኡስታዛችሁን። ስለዚህ አይደለም በዚህ በእንትን በቴሌቪዥን ፕሮግራሞች በአብያ ቴሌቪዥን ፕሮግራምም በአባሽ ቴሌቪዥን ፕሮግራምም ውይይታችን ቀርቧል። አይደለም ቲክቶክ ላይ መሬት ወርዶ ኦዲየንሱ መሬት ወርዶ የቴሌቪዥን ፕሮግራሞቻችሁ ላይ እንኳን ውይይቶቻችንን ሪቪው አድርገውታል። እዛ ላይ ምላሽ እየሰጡ ነው። አይወክለንም፣ እንደዚህ አይነት ስህተቶች፣ እንደዚህ አይነት ጉድለቶች መጥቷል፣ ይሄንን ጭንቅላት የሌለው አካል እንዴት እናመልካለን እያሉ እየጠየቁን ነው። ከሱማ እፎይም ብናመልክ ይሻላል ብላችሁ እናንተ ራሳችሁ በውስጣታችሁ አሰባችሁ አይቀርም። ለዛ ነው ኡስታዞቻችሁ የኔን ፎቶ አድርገው ውይይት የሚገቡት ላይቭ ላይ። ያ ጭንቅላት የሌለው ባት ብቻ ከምናመልክ እሱን ከምናስተምር ቤታችንን ከፍተን የፎይም ፕሮፋይል አድርገን ብንገባ ሰው ያደምጠናል። እችን የመሰለ ሸበላ ሰውዬ ፊት ለፊት ገጭ ብናደርገው ብዙ ይመጣል ብላችሁ ኡስታዞቻችሁ ነው፣ ሶሪ ተከታዮቻችሁ ሳይሆን ተከታዩ ዝም ብሎ የሚነዳ ስለሆነ ኡስታዞቻችሁ ይህንን የመሰለ ጭንቅላቱ የሚያምር ጺሙ ዘጭ ያለ ጺም አልባ ነው እንዳላ ጭንቅላት የሌለውን አላ ከምናስተምር ቤታችንን ከፍተን
የእፎይን ፎቶ ብናደርግ ብዙ ተከታይ ይመጣል ብለው ተቂያ የሚሰሩ ስላሉ አሁን ላይ ፐርሰናሊ ከማንም ጋር የተቀበልኩት ውይይት የለም። ግን ፎቶን አድርገው ይሸክሉ ማይም ህዝቦቻቸውን በውሸት የተካኑ መሆናቸውን አሁንም በደንብ ኤክስፖዝ ያድርጉ ራሳቸውን። በጣም ብዙ ሙስሊም ብላይንድሊ ፎሎ ከሚያደርገው በስተቀር ቆም ብሎ የሚያገናዝብ ይሄ ሁሉ እርግጫና ሩጫ የተፈጠረባቸውን የተጣለባቸውን ሹባ ለማጥራት እንደሆነ ገብቶታል። በደንብ ተረድተውታል። ስለዚህ ከእንደነኚህ ባለጌና ውሸታሞች ጋር ምንም የምራገጥበት እኔ እንትን የለኝም። ፐርሰናሊ እኔ ምንም እንደራሴ ብዙ ምንትምለው ነገር ባይኖርም ግን በሚሊዮን ተከታይ ያለን ሰዎች ነን። ከዛ ውስጥ በመቶ ሺዎች የሚቆጠሩ በእውቀትም በእድሜም በብዙ ነገር ከኛ የተሻሉ አሉ። ለነሱ ስል እጠነቀቃለሁ። መውልበትም ማደርገውን ለኦዲየንሶቼ ስል ከባለጌና ከውሸታሞች ጋር ኦፊሻሊ ይቅርታ እስካልጠየቁ ድረስ የዋሿትን አድሚት እስካላደረጉ ድረስ ቲክቶክ ላይ ካሉ እነሱ ሪካርድ የሚያደርጉ አሉ፣ እህቶቻችን ሪካርድ የሚያደርጉ አሉ። ስራ እየሰሩ ከእነሱ ጋር መወያየት ይችላሉ። ከዛ የሚያልፉ ስላልሆኑ ማለት ነው። ደጋግመው ጥሪ ያቀረቡላቸው ልጆችም አሉ። ከእነሱ ጋር ሜቢ ከፈለጉ መወያየት ይችላሉ። ከአንተ ሳይድ እንፈልጋለን ካሉ ግን ሪካርድ የሚያደርጉልን እህቶቻችን አሉ። ከእነሱ ጋር ተወያይተው እነሱን ካሸነፉ እናያቸው እና ገስት ላይ አምጥተን ሜቢ እንደ ኡስታዛቸው ከባድ ስብራት እንዳይደርስባቸው። ምክንያቱም ኡስታዛቸው ከሱ የተሻለ እንትኑ መጅሊሱ የሚያውቀው የለም። መጅሊሱ ከሸለመው ጀግና ካለው በላይ እውቅናም ስለሌላቸው ማለትም በመጅሊሱ ደረጃ ዛትማች ስራ በቃ ከሱ የተሻለ ከሱ በላይ ማንም አለ ብለን አናምንም። በቃ በመጅሊሱ ባየነው ሁኔታ እነኚዎቹ ግን ሪካርድ የሚያደርጉ እህቶቻችን ከነሱ ጋር መወያየት ይችላሉ። እሺ ሌላ ቪዲዮዎች ስላሉ ቶሎ ቶሎ አስተያየት ስጡና አትበሉ። እሺ ማሜ ቀጥል። ያ እኔ ትንሽ አስተውለን ከሆነ ቪዲዮ ላይ በነገራችን ላይ ዲያቆን የአብዱልከሪምን ድምፅ ስትሰማ በጣም ተመስጠ ነበርና ሀውማች እንደተጎዳ ሲሪየስ ከድምፀቱ ይታወቃል። ምን ያህል ጉዳት ውስጥ እንዳሉ ከሚያወራው ከድምፁ ይታወቃል። እና ማስተካከል ያለብን ነገር በተደጋጋሚ ማስተካከል ያለብን እያለ ይጠቀማልና which በጣም ዳሜጅ ደርሷል ማለት ነው። ማስተካከል ያለብህ የተበላሸን ነገር ነው መቼስ። ስለዚህ ብዙ ብልሽት ደርሶባቸዋል፣ ጉዳት ደርሶባቸዋል። ያንን ማስተካከል አለብን በተደጋጋሚ እያለ በጣም ባዘነ ስሜት በጣም በቃ በተጎዳ ስሜት እንደሚያወራ የነበረው እንጂ እንደ ጀግና ወጥቶ እንደጻፈው አይነት አይደለም። የጻፈውም ራሱ ነው ባይዘ ከሌሎቹ ይበልጥ በጣም የተጎዳውም እሱ ነው። ወጥቶ ደግሞ እድል እንስጣቸው ምናምን እያለ የጻፈውም ራሱ ነው። በነገራችን ላይ ያው ሁሉም ተጎድተዋል፣ ግን በደንብ ያንን ስሜት ያጋራ እነሱ ነው። ስለዚህ እንዳልተጎዳ ሰውና እንዳሸናፊ ሰው አክት አታድርጉ። ተጎድታችኋል፣ መጎዳታችሁን አምናችሁ ተናግራችኋል። በተደጋጋሚ እንደተጎዳችሁ ተናግራችኋል። ስለዚህ ጉዳታችሁን አስታምኑ እንጂ እንዳሸናፊ ሰው አክት አታድርጉ። ሲቀጥል ደግሞ ጽሁፉ ላይ ምንድነው ቴዲ ሐዋሳ ቤት ይሆናል ስላሉን እሺ ያልናቸው ይላል። ባይዘው እኛ ቴዲ ሐዋሳ ቤት ይሆናል አላልናቸው። ምንድነው ስምምነታችን? ገለልተኛ ቤት ይሆናል ከተቻለና እሺ ካለ ቴዲ ሐዋሳ ቤት ይሆናል። እሱ ካልተመቸው ሌላ ቤት እንፈልጋለን ብለናል እንጂ ቴዲ ሐዋሳ ቤት እናርግ የሚል ጥያቄ አይደለም ያቀረብነው። ከዛ ቴዲ ሐዋሳ ቤት ሳይመች ሲቀር ሶፎንያስ ቤት ፓስተር ሶፊ ቤት ሲባል እሺ አሉ፣ ተስማሙ። ባይዘይ ብዙ ህዝብ ፍለጋ ከሆነ ሶፊ ቤት ለምን እምቢ አላችሁ? ማን ነው እሺ አላችሁ? መጀመሪያውኑ ለምን እሺ አሉ? በኋላ ላይ እምቢ ሊሉ ነገር። ስለዚህ አሁን ብዙ ህዝብ የመፈለጉ ጉዳይ የመጣው እፎይ ሁሱን ካፈረሰው በኋላ ያንን ለማካካስ ነው እንጂ ከእፎይ በፊት ስለሆነ የተነጋገርነው። የፓስተር ሶፊን ቤት እኮ ኦልሬዲ ተስማምተው ነበር፣ ማስታወቂያ ሁሉ ተሰርቶ ነበር። አሁን ኤክስኪውዝ የሶፊ ቤት ትንሽ ነው ብዙ ሰው የለውም ምናምን የሚል ነገር አመጡ ማለት። ስለዚህ ጉዳታችሁን ካስታመማችሁ በትክክል አስታምኑ፣ ማንም ላይ አትለጥፉ እየወሰዳችሁ።
ታማችኋል፣ ተጎድታችኋል። በቃ ተጎድታችኋል። እስክታገግሙ ድረስ ታመሙ። እኛ ላይ መለጠፍ አይጠበቅባችሁም። ቴንክ ዩ። እሺ እዚች ላይ እኔ አንድ ትንሽ ገለጽ መደረግ አለበት ብዬ ማስባት አንድ ፖይንት አለች። አድማጮች ልብ ልትሉ የሚገባው እነዚህ ውይይት ግርግሮች ምኖች ከገበያ መቀነስ፣ ተመልካች ማጣት፣ አድማጭ ማጣት የተነሳ ቪዲዮዎች ሪከርደሮች ትሰሩታላችሁ ብዬ አስባለሁ። ሲሶ ቤት ሄደው በየቤቱ እየዞረው ውይይት ካላደረግን ብለው ጮኸው በዘመቻ ነው እነዚህ ልጆች እንግዲህ ውይይት ጥሪ እንዲቀበሉ ያደረጓቸው። እቅድም ፍላጎትም ኖሯቸው አይደለም። ቢኮዝ እስልምና ምንም የሚያደርሰው ነገር ስለሌለ ስፔሻሊ በአሁኑ ሰዓት ላይ እዚህ ማህበራዊ ሚዲያ ላይ በየትኛውም በቲክታክን ምንም የሚያመጣው ውጤት ስለጠፋ ለውይይት ከክርስቲያን በኩል ማንም ፍላጎት የለውም፣ ትቶታል። በግድ እቤት ድረስ እየመጡ ካልተወያየም ብለው ውይይቱ ከተቀበሏቸው በኋላ ልብ ልትሉ የሚገባው ይሄ ውይይት እፎይ ከመወያየቱ አስቀድሞ ነው የተያዘው። ተይዞ ስንት ሳምንት? ለ3 ሳምንት። ከ3 ሳምንት በኋላ ሊደረግ ተስማምተው በዛ 3 ሳምንት ውስጥ ማለት ነው። የዛ ሰዓት ይሄ እነሱም እንትና ውይይት ጥሪ ያቀረቡት የለ ከእፎይ ጋር የሚነካካ ምንም ነገር የለም። ዝም የተባለ ነበረ። በዛ መሀል የእፎይን ድምፅ ቆርጠው እንግዲህ 3 ሳምንት ቀጠሮ ከያዙ በኋላ የእፎይ ድምፅ ተቆርጦ ቪዲዮ ተሰራ የውሸት። ያንን አራግበው ወጥቶላቸው ከዛ እንደሚታወቀው ያቺ ጃኒ የምትባለው በመሃል የውይይት ጥሪ እኔ ያስማማለሁ የሚል አቀረበች። ልብ በሉ ይሄ ሁሉ ሲሆን 3 ሳምንት ጊዜ ቀጠሮ ይዘዋል ከነዚህ ልጆች ጋር። በዛ መሃል ነው ያልታሰበው ድንገተኛ የእፎይ ውይይት መጣ፣ ተካሂዶ ድባቅ መታቸው። እንዳይሞቱ እንዳይሽሩ አድርጎ ቀበራቸው። ለዛ ነው እየመጡ ይሄን ሁሉ ለቅሶ እዚህ የሚያለቅሱት ማለት ነው። ሌላው ልብ ልትሉና ከጆሮአችሁ እንዲጠፋ የማልፈልገው አንድ ትልቅ ያገኙ ዞሩ ስትሉ ወይ እነሱ ቤት ድንገት እንኳን ገብታችሁ ምን ሲሉ ልሰማችሁ ትችላላችሁ። ወንድ የሆነ እኛ ፊት ወንድ የሆነ መጥቶ እንደዚህ ይናገራል፣ ወንድ የሆነ ብሎ የሚጮሁት ኡስታዞቻችሁ እኛ ጋር ሲመጡ ምን አይነት ሰዎች ድምፃቸውን ራሱ እንዴት አርግበው እንዴት ተቅለስልሰው እንዴት ለምነው እግር ላይ ወድቀው እንደሚሄዱ በደንብ ልታስተውሉት ይገባል። ልክ የነሱ ፉከራ ስትሰሙ ይህን ድምፅ እንዳትረሱት ሙስሊሞች፣ ጭንቅላታችሁ ላይ ሴቭ አድርጉት። ቃል ስጋ ሆነ ምን ብሎኛል በሉ። ልክ ሲፎክሩ ይሄ ድምፅ ጭንቅላታችሁ ላይ እንዲመጣ ፈልጋለሁ፣ እንዲደውልባችሁ። ኦኬ ሪከርዱ ይለቀቅላችኋል፣ ስሙት። ከዛ ራሳችሁን ታዘቡት። ምን እየተደረገብን ነው? እኛ ህፃን ልጅ ነን ወይ? የዚህን ያህል ወጥቶ የጻፈው ይሄ ግለሰብ ነው፣ የለመነው ሰውዬ፣ እግሩ ላይ ወድቆ የለመነው ሰውዬ። ጉዳት ደርሶብናል። እኛ ከዚህ በላይ 10 ዲቤት ቢደረግ የዚህ አይነት 10 ቢደረግ አናገግምም ነው ያለው። ከዚህ ውስጥ ልንወጣ አንችልም። ከአቅማችን በላይ የሆነ ነገር ነው የመጣብን እንደ ኮሚኒቲም ጭምር እያለ ነው የሚናገረውና ይህን እንድታስተውሉ ትፈልጋለሁ። ቴንኪዩ ዲያቆን ካስረዘም ይቅርታ። ችግር የለውም። ቶሎ እናዳርስና ሁሉንም ምክንያቱም የቀሩት ጥቂት ደግሞ ሀሳቦች አሉ፣ በጣም ኢምፖርታንት ሀሳቦች እና እንደሱ እናገርለን። እሺ አርዲ ይቀጥል። እሺ አይ ቶሎ እንደገና ግልጽ ለማድረግ ምናልባት የእፎይን ንግግር አሁን ከአፉ ሰምታችኋል። ከዚህ በኋላ ድራማ ለመስራት ቢሞክሩ ውይይት አለ እፎይ ይመጣል ብለው እንግዲህ ፊቱን እየተጠቀሙ ቤታቸው ለመቀመጥ ቢሞክሩ ውሸት ድራማ እየተሰራባችሁ እንደሆነ ውሸት እንደሆነ መረዳት ትችላላችሁ ማለት ነው። ምንም የተቀበለው ውይይት የለም፣ የሚኖር ውይይት የለም። ለዚያውም ከነዚህ ልጆች ጋር በእውነት እንዲያው አይደለምና እፎይ ሌሎች ልጆችም ከነዚህ ልጆች ጋር ባይወያዩ ተመራጭ ነው። እውነት ለመናገር እኔ የዛሬ 2 ዓመት አልወያይም ከነዚህ ልጆች ጋር ውሸታሞች ናቸው ብዬ መናገር ከጀመር ቆይቻለሁ። ሙስሊሙ ግን ፈርተህ ነው እንደዚህ ነው ኖ ተናግሬያለሁ መጥቶ ይቅርታ እስከሚጠይቅ ድረስ አያችሁ፣ እንደ ልባቸው የፈለጉትን ነገር መናገር የሚችሉ ይመስላቸዋል፣ እንደፈለጉ መዋሸት የሚችሉ ይመስላቸዋልና እንደዚህ የሚያደርግ ሰው ጋር በአደባባይ ይቅርታ እንዲጠይቅ ካልተደረገ በስተቀር አይማርም። መቼም ቢሆን አይማሩም እነዚህ ልጆች እና በፍጹም ምንም የሚደረግ ውይይት የለም። ከዛ ባሻገር ግን ከነማሜ ጋር ደግሞ ውይይት ቢያደርጉ ኖሮ
የበለጠ ጉድጓድ ውስጥ ነበር የሚገቡት። የበለጠ ያቋታለችን አተው እኮ አይደለም እኮ በገዛ እጃቸው ቆሰቆሱ። ከፎይ ጋር ያው የደረሰባቸውን ነገር አይተናል። አሁንም ደግሞ በገዛ እጃቸው ቆሰቆሱ ከነማሜ ጋር ሲያጮሁት እኮ ቪዲዮን እኮ እንሰማለን እኮ ሲያጮሁ አለ። ከሶስት ክርስቲያኖች ጋር የሚደረግ ውይይት አለ፣ ማንም ሰው እንዳይቀር ምናምን ብለው እኮ ስንት ቪዲዮ እኮ አይተናል እኮ። ከዛ ግን አሁን ጊዜዋ ስትቀርብ ሙስሊሞች ቀን የሚደርስ አይመስላቸውም መሰለኝ ብዙ ጊዜ። አንዴ ከረመዳን በኋላ አንዴ ጾም ሲፈታ አንዴ እንደዚህ ሲሆን ይሉና ቀኗ ልክ ልትደርስ ስትል ግን የእናቴ መቀነት አደናቀፈኝ ወደ ማለት ይገባል። እና በእውነት እነማሜም እንደው ፎይ እንዳለው መጀመሪያ መቀበል አልነበረባቸው። ምንም የሚመጥኗቸው ልጆች አይደሉም። ግን ደግሞ ከተቀበሉና ደግሞ እሺ ካሉ አይቀር ደግሞ ቢደረግ ኖሮ ጥሩ ነበረ። በጣም ተአምርና የነበር ደግሞ እዛ ላይ ግን ያው እቺ ስለገባባቻቸው ቀርቷል ማለት ነው። ለማንኛውም በቃ እዚህ ላይ ቆይ እኔ ሶሪ ኢንተራፕት ተሰራረግ ስቲል እኮ ፈርታችኋል ይላሉ ኮመንት ላይ የነሱዎች እኮ እምቢ ብለው ውይይቱን ማለት ነው። እነማሜ እንደፈሩ እኮ ነው አሁንም እንትን የሚያደርጉት ጭንቅላት የሌለውን አካል የሚከተሉት ከስር የሚጽፉት። ቢያንስ ለጌጥ አይደለም ለእናንተ ጭንቅላት የተገጠመላችሁ ዲስትራክሽን ነው። አውቀው ነው ባይዘወይ ብዙ እሱ ላይ ብዙ ኢነርጂ እንዳታቃጥል አውቀው ዲስትራክት ያደረጉ ነው ሀሳባችን እና ያ ለኦዲየንሱ ክሊር ለማድረግ ነው። ድምጻቸው ኦልሬዲ ራሱ የልጆቹ የሙስሊሞቹ ድምጽ አለ እኮ የወንድሞቻቸው። ጭንቅላት የሌላቸው ሌሎች ሊኖሩ ይችላሉ። ረንደም ላይ ገቡ ማለት ጭንቅላት የሌለው የሚከተሉ ጭንቅላት ለጌጥ የተሸከሙ ማለት ነው። ለእነሱ ክሊር ለማድረግ ነው። ያ ነው ተዋቸው። እፎይ ሪሊ ምንም እነዚህ እኮ የፈለገ እንዲያው ፊት ለፊታቸው አላህ መጥቶ ራሱን አላህ አይደለኝም ቢላቸው በቲፎዞ የሚመሩ ልጆች ናቸው። ምንም it doesn't make a difference. So ወደ እንትን አረቋይ ተውሃስ ቋንዴ ከቶፒኩ እንዳትወጪ ፕሊዝ። እሺ ኮመንት ላይ የሚጽፉት ችግር የለውም። አሁን ኮመንት ላይ እንደዚህ ውሸታ ምናምን የሚሉት በጣም የተናደዱ የተበሳጩ ያፈሩ ሰዎች ናቸው። ባይዘወይ ምርጫ አላቸው። ይሄ ነው በቃ the only thing ያላቸው በቃ እየሰሙ ውሸታም ማለት ነውና ወንድሞቻችሁ እንዴት እየዋሿችሁ እንዴት እየቀጠፏችሁ እንደሆነ በውስጥ ከወንድሞቻችን ከነዳኒ ከቃልዬ ጋር ከማሜ ጋር ይቅርታ ኃላፊነት እንወስዳለን ብለው ሲለማመጡ ወጣው ግን ለእናንተ ይጻፉላችሁን አያችሁ። ስለዚህ በጣም ወንድሞቻችሁ እንዴት አድርገው እንደሚጫወቱባችሁ እናንተ መብታችሁ ነው። እኛ ግን ባለ አይምሮ ስለሆንን ኦኬ አስተዋይ ስለሆንን ክርስቲያኖች ማንም ዝም ብሎ እንዲጫወትብን ስለማንፈልግ እንደው ቢጠቅማችሁ ነው የምናሰማችሁ። ክርስቲያኖችን ደግሞ ውሸታም ሰዎችን እንድታውቁ ነው። ከዛ አንፃር ነው ሜቢ ቀራ ሐሳብ ለምጨምሩት ካለ ጨምሩ፣ ካልሆነ ላሰማና ጠቅላላ አድርጋችሁ ሰመሪ ተጣላችሁ። ልቀጥል አንድ ሐሳብ ብቻ። እሺ ታላቁ እንኳን በሰላም መጡ ዲያቆን። እሺ ሰላም ብያለሁ ሁላችሁንም። ዲያቆን መዝሙር ያሬድ ሁላችሁንም ሰላም ብያለሁ ኮሌክቲቭሊ። እንትን አንድ አስተያየት የነሱ እንደ ትልቅ ክራይቴሪያ አድርገው ያቀረቡት ታዋቂነትን ነበር። ይሄ እነሱ የሚሰሩት ቪዲዮ ኮሌክቲቭሊ የኔን አንድ ቪዲዮ አያክልም ምናምን አይነት ነገር ማለት ነው። በነገራችን ላይ ማሜንና ዳኒን ማግኘት ፕሪቪሌጅ ነው ለነዚህ ልጆች፣ በጣም ፕሪቪሌጅ። ከነዚህ ልጆች ጋር ከነዚህ ሰዎች ጋር መወያየት ዳር ጃያንትስ ኦፍ የንጽጽር ዓለም እውነት ለሁሉ የሚል የቴሌግራም እንትን እያለ ግሩፕ እያለ ዳኒና ማሜን ማግኘት በቃ ማይታሰብ ነው። አይደለም ለነሱ እኛ ራሱ ስናገኛቸው ደስ ነበር የሚለን ማሜንም ሆነ ዳኒን ማለት ነው። አሁን የማንም ኩታራ ተነስቶ ታዋቂ ስላልሆኑ ከነዚህ ጋር እንወያይም ሲሉ በቃ ምን ያክል ትናንት እንደተወለዱ ነው የሚያሳዩ። በቃ ምን ያክል በንጽጽር ዓለም እንዳልነበሩ እንዳልቆዩ ነው የሚያሳዩ። ስለዚህ አሁን ይሄንን እንትኑን አድርጎ የመታወቅን ጉዳይ የላይክን የምናምን ጉዳይ እንደ ክራይቴሪያ አድርጎ ማቅረብ በጣም ነው የሚገርመው፣ በጣም ማለት ነው። እንደዛ ከሆነ እኮ እነሱ ራሱ ከማን ጋር ነው ሊወያዩ የሚገባው? በቃ ጩጬ ከሆኑት ምናምን ጋር ነው። ሲቀጥል እንደው ይሄ ሰዎቹን እንታዋቸውና ጉዳዩ ላይ አተኩረን እንትን ብንል ጥሩ ነው። አሁን ለዚህ እነሱ ራሱ በጣም ደስ የሚላቸው ነው ይመስሉ። ለምንድነው በጣም ደስ የሚላቸው?
አላማቸው ይሄ ነው። በቃ ይዋሻሉ። የሆነ የሚጮህ ነገር ይናገሩና የሚጮህ ነገር ያደርጉና ስለነሱ ስናወራ በዛው ታዋቂነትን እናገኛለን የሚል ነገር ስላላቸው ማለት ነው። ለዛ ውሸታቸውን በስነ ስርዓት ግንጥል አድርጎ ዲስማንትል አድርጎ ማሳየት፣ ከዛ የማሳመን ግዴታ የለብንም። እነሱ ራሳቸው ሰሚው ማለት ነው ውሳኔውን ይወስናል ማለት ነው። ሀሳቤ ግልጽ ከሆነ እያየን እንጨምራለን። እሺ ባይዘወይ እኔ በጣም ታንኪ ማለት እንፈልጋለን። ይሄን የቀዳችሁ ወንድሞቻችን ባትቀዱ ኖሮ በቃ ያ የጻፉት ነገር እውነት ይሆን ነበር ማለት ነው። እና መቅዳታችሁ በጣም ትልቅ ጥበብ ነው። እና በሰዎች እንደዚህ ሲዋሹ በዚህ መልኩ ማጋለጡና ቀርታችሁ በዚህ መልኩ ማስቀመጣችሁ ጠቀመ እንጂ ሽምጥጥ አድርገው ዋሽተው ነበረ። እና ሌላውን በቃ ተክቢር እያለ ማሻላ እያለ ይከተል ነበር ማለት ነው። እና መቅዳታችሁ በጣም አሪፍ ነገር ነው። ኤቪደንስ ሆኗል ማለት ነው ለሁሉም ሰው። ቀጥሎ ያለውን እንትን ልበልና ሀሳብ ያልሰጣችሁ አንድ ላይ ጨምቃችሁ ስጣላችሁ ማለት ነው። ኦኬ ግን የትኛውም ስል አሁን ላይ ያለው ነገር ስላለብኝ ብዬ ነው የማስበው። ልምድ ቤት ውስጥ በመሆን በይቻ በዚህኛው ጊዜ ምክንያቱም በመስተካከል አለበት። በዚህ በኩል ሌላ ይሸዋለ ተካባቢ ይህን ያሳለኛል ነገር መጨረሻው ማየት ያፈልጋል እንጂ የፕሮ ችግር ግን ምንድነው መሰለህ ያኔ ይቅርታ ጠይቃለሁ፣ ግን ካለው ሁኔታ አንፃር ነገሩን እንቀይርና ዲቤቱ ይደረግ ነው በቃ እንጂ አሁን እኛ ዲቤቱን እንፈልጋለን እኛ ማድረግ ግን አሁን ዲስ ታይም ግን ከዲቤቱ በእናንተ ዲቤት ይልቅ የሚጠቅም እኛ እንደ እስልምና እንደ ሙስሊም ያሁን እንደ ሙስሊም ሁላችንም ሊጠቅመን የሚጠቅመን ነገር ነው የምናደርገው ማለት ነው። አስፈላጊ ህዝቡ ነገሮች የሚገናደሩ ያለ ነገር ሲሆን ምንም ነገር ሳይጨበት ሳይያዝ የሚለው ስለዚህ እኛ ይህን ነገር ትንሽ ነገር ብናብና ቅድም አዶ ሚላለው ቫይራል የወጣው ነገር ቀዝቀዝ ሲበልና እናደገ ነው። ፐርሰናሊ ይቅርታ ጠይቃለሁ። እኔ ስለነሰሰኝ ሰዎች ችግር የለው አሁን ይቅርታ መጠየቅ ትልቅነት ነው ብዬ የማስበው። አንዳንድ ነገሮች ለማውራ ይችላል። አብዱ የምትለው ነገር አለ፣ ሀሳብ አለ፣ የታወራው ነገር ካለ ተነሳይ ድክራቸው ነው መስለው በእኛ በጣም እንደተቀኝ ግን እኛ የኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግም ግን አሁን ችግሩ ሲያዘ ሳይድና ተመሳሳይ ሌላ ኢሹስ ራሱ ጆይን አድርጎ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊሙ ኮሚኒቲ ነው ስራሊ ያቻምት ይመጣል የሚማስበው አብዛኛው ማለት የሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ ዘበዛ አሁን የሰሞኑ ላይ የተፈጠረው እዚህ ጋር መያዝ አለበት። ይቅርታ ሰሞኑ የተፈጠረው ነገር እንኳን በእኛ አይደለም እንደ ኢትዮጵያ ራሱ በጣም ከባድ ኢሹ ነው ያለው። ደግማችሁ ስሙት። እንደ ኢትዮጵያ እንደ አገር አስጨናቂ ነገር ነው የገጠመን ነው እያለ ያለው። ወደ ሀገር ነው የገጠመን ነው እያለ ያለው። ከዚህኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ ዘበዛ አሁን የሰሞኑ ላይ የተፈጠረው እንኳን ለኢትዮጵያ ያለ ኢሹ ይበልጥ ይችላል። በዛ ምክንያት ነው ይችላል እንጂ የሆነ እንትን እያለ የሚታወቅ ነገር እኮ አይ ከኛ ይበልጣል አሁን ማድረግ እንችላለን ከተባለ ኦልራይት እኔ ችግር የለም። ለምሳሌ በዛ መድረክ ያህል የሚሆን አይነት ካደረግነው እኛ እንደዛ አሁን በቃ ተመጣጣኝ ነው ጋር ማችን አይደለም ወደዚህኛው ዞረን ወደዚህ መመለስ እንችላለን። ህዝቡም ሊዞር ይችላል፣ ችግር የለም። እኛ ኮሚኒቲ ያለ ራሳችን ብቻ የምናወራው ህዝብ አለ በዚህ በኩል። ስለዚህ እንደዚህም ልናስብ ይችላል። ኢትዮጵያ አንተ የወረን ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጥ ደቂቃ ያዝልን ችግር የለም። የሰይጣን ፓርት መጣላችሁ ሰይጣን ጋር እንሰራለን ያው። ስለዚህ እንደዚህም ልናስብ ይችላል ይገባል። አንተ የወረን ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጥ ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ይችላል ችግር የለብኝም። ፐርሰናል ደቂቃ በትክክል ያዝ እንጂ ማለት ነው።
ዋናው ይሄኛው ነው። ሰው አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ነው ወይ ነው ፖይንት። ካልሆነ ግን በቃ አቅም አለመኖር የውይይቱ ፕሮግራም ነው። አቅም አለመኖር የኛ ጥፋት እኛ ታንግ እዚያ ቦታ ላይ ያኛው ስለዚህ ይሄ ራሱ ነው አሁን የውይይቱ ኢቨን ውይይቱ እኛ ውይይቱን እኮ እንዲደረግ ዛሬ እንዲገን ችግር የለም። ግን አሁን ይሄኛውን ነገር በቃ አሁን ብቻችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ጠብቆናላቸው አፎር ይሄኛውን ሴትል እናድርግ አለ። አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል? በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም፣ በቂ ነው። በየትኛውም ቦታ ዲያብሎስ ሁላ የሚኖር ችግር የለብኝም ባት ማለት ያም መሆን ማይችል ከሆነ ይህኛውን ሰው ለማይመች የዘረዘርኳቸው ቤቶች ጠቅላላ አይመቹም። ራሱ ባይዘው አሁን ስሙ የዘረዘርኳቸው ቤቶች ጠቅላላ ለእኛም አይመቹንም ብሎ የሚጠራቸው ስም አለ። የማንም ስም ይጨምራሉ አብረው የኢዮዳብን ኢዮዳብን ያው ሰሞኑን እየገቡ ታውቃላችሁ፣ በጣም ወዳጆች ናቸውና ኢዮዳብ ራሱ አይመቸንም፣ ግን በቃ አታክ ማድረግ ስለምንፈልግ ኢዮዳብ ባይመቸንም ዮኒ ማኛም እንኳን ቢሆን ባይመቸንም ሰይጣንም ቢሆን ባይመቸንም እንገባለን። ዋናው አታክ እናድርግ ነው። ዋናው እፎይ ያደረሰብንን ጥቃት እንመልስ ነው። ስሟቸው ዲያቆን ሰይጣንም ቢሆን ደቂቃ ቢይዝ ችግር የለብንም ያሉት እኮ ሰይጣን ለማን እንደሚያደላ እኮ ስለሚያውቁ ዲያብሎስም ቢሆን አለ እኮ ችግር የለ ለማን እንደሚያደላ ያውቁታል። ዲያብሎስም ጋርም እንገባለን ሲል አልሰማውም። የትም ቦታ እንገባለን አለ። እሺ ስሙ መሆን ማይችል ይሄኛውን ሰው ለማይመቸኝ ዘርዘርኳቸው ቤቶች ጠቅላላ አይመቹም ለእኛ ራሱ ሊትራሊ ቴዲዋስ አጋቢውን ሁላ የሆነ ችግር አለ፣ የሆነ ጋቢውን ችግር አለ፣ ኢዮዳብ ጋቢውን ችግር አለ። እንዳለ ለእኛ አይመቹም። ግን ውይይት ነው ውይይት ነው በቃ ስሩ ውይይት ነው የሚለው ልቀው። ግን እናንተ ይሄ የማይመችንም አላችሁ፣ የእናንተን የሚሻውን ስለዳመላችሁ ግን ምንም በማይመጥን ሁኔታ ግን ይህን መቀልበስ አንችልም። ኢምራን ከማን ጋር ነው ዲቤት የሚያደርገው? እሺ በደንብ ስሙ። አሁን እፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን እኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር እፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን እኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ ማሜ። ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖረም አልኖረም 2 ሚኒትስ ነው የቀረው። 2 ሚኒትሱን ጨርሳችሁ ሀሳብ ስታቅላችሁ እንደሰማችሁ እፎይ ዲቤቱን ተቀብሏል ሲባል እሱን እዚህ አልነግርህም ነው ያለው። ኦኬ ቢኮዝ ያውቁታል ዲቤቱን እፎይ እንዳልተቀበለ። ከዛ ምን አለ? ዲቤቱ ኖረም አልኖረም አለ። አስተውሉ። እሺ ቫዮሌሽን ሄት ስፒች ያለኝ ነው። ፕሊዝ ኮፒ ሊንክ አድርጉልኝ። እኔ እኮ በራሳችሁ ቃላት ራሳችሁ ትጨነቃላችሁ። ፕሊዝ ቫዮሌሽን እያለኝ ነው። አንዴ ኮፒ ሊንክ አድርጉልኝ። እሺ አታስቁኝ ፕሊዝ። ኮፒ ሊንክ አድርጉ። ራሳችሁ ኮሜንት ጉድ ላይቭ ያርጉት። ኮሜንቱንም ጉድ ላይቭ አርጉት። ኦኬ ጉድ ላይቭ እያላችሁ ጻፉ ኮሜንት ላይ። እሺ 2 ሚኒትስ ነው የቀረችን፣ እንጨርሳት። ፐርሰናሊ እንደዚህ የምንነጋገረው ነገር አለ ማሜ። ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖርም አልኖርም በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለውን ነገር አሰብቀን መሄድ አለብን ነው። ቤት እንኳን አለ ማሜ፣ ቤት እንኳን አለ። አሁን ዲቤት አለ። ባለፈውም ሰዓት አስታውስ እንደሆነ የዲቤቱ አካሄድ እንዴት አይነት እንደሆነ እያየ ስለዚህ የዲቤቱ አካሄድ የሰብ እንጀዙ ብዬ እዚህ በፊት ከነበረው ሁኔታ ማለት ነው
እሺ ማንኛውም እኔ አሁን ከነሱ ጋር ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን ኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ እኔ የቀደም ይችላሉ ያው እኔ ይቅርታ መጠየቅ እችላለሁ፣ ኃላፊነት ወስዳለሁ አሏችሁ። በኋላ የጻፉትስ ምንድን ነው የሚለው? ጭራሽ እነ ማሚ ይቅርታ እንደጠየቁ እነሱ ደግሞ በቃ እንዲያው ቸር ስለሆኑ ይቅርታቸው እንደተቀበሉ አይደል? ለእናንተ የነገሯችሁ ለሙስሊሞች የነገሯችሁ በውስጥ ግን ምንድን ነው ያሉት? ያው ስሙ ይችላሉ ያው እሱ እናንተን ለዚህ ፐርሰናሊ ይቅርታ መጠየቅ ይችላሉ። ተቀባይነት አግኝተዋል እንዲ እንዳንተ ማጌቱን አንተ ታውቃለህ ወይ ነው? በአደባባይ ላይ አልተነገረም ነው አለመነገሩ እንዴት ነው ያደረገ እርግጠኝነቱን ያደረገ ይኸው ከኦርቶዶክሶቹ የምንሰማው ነገር እነሱም እያወሩ ነው። እዚሁ እንዲህ እንትን ነገሮች ፌስቡክ ላይ ፖስት ላልኩት ነገር እኔ ኃላፊነቱን ወስዳለሁ። ኢብራሂምም ከእኛ ጋር ተማክሮ አይደለም አይደል እንዴ ያረግ ያለው ምን መሰለህ? አሁን እኮ ውይይቱ ይካሄድ አይካሄድ እየወሰድን ነው ሲሆን ያለው ሙስሊሞች ውይይቱን አልፈለጉትና የቅድሙ ኢብራሂም ፖስት አድርጓል አይደል አደባባይ ላይ አድርጓለው። እሱ ቤቱን ያራዘመው አንተ ግን አትፈልጉም በደንብ ፖስት ያደርጉ አልፈለጉም አላልኩም። ሰሞኑን ነው ምንድነው ልክ ሙስሊሞች እንትን እንዳደረጉ እዚሁ እሺ ሀሳብ ስጡ እዚህ ላይ እንግዲህ እና እየጠቀለል እንመጣለን ማለት ነው። ሰው ለእያንዳንዳችሁ እየሰጠው ሄዳለሁ ማለት ነው። ስለዚህ ከቃልዬ ሀሳብ አለ? ቃልዬ ቀጥል፣ ከዛ ዳኒ። ይህን ቪዲዮ ትንሽ ሰከንድ ብትሰሙት ደግሞ እዛው አጥፋ ብሎ ሲያስነሳው የገዛውን ደግሞ ፖስቱን አጥፋ ብሎ ሲያስነሳው ተሰሙታላችሁ። ዳኒ የጻፈውን ለማስጠፋት ማለት ነው። ዳኒ የጻፈውን ለማስጠፋት ብቸኛው አማራጭ የነበረው ዳኒ የጻፈው ሲምፕሊ ዲቤቱን ያለኛ እንትን አራዝሞታል። ዲቤቱን የፈለጉት አይመስልም። በቃ ፖይንቱ እሱ የጻፈውን ለማስጠፋት ዋና እንትናቸው የነበረው ዋና በቃ ጀስት መፍትሄያቸው የነበረው ማስጠፋት ነበር። ስለዚህ የገዛ ወንድሙን ኢብሮ አጥፋው በቃ ያንተን አጥፋው ብሎ ሲያስጠፋው ተሰሙታላችሁ። ትንሽ ቢቀጥል ማለት ነው ሰዓት ምናምን እንትን እንዳያደርገኝ እንግዲህ የ2 ሰዓት ከ24 ደቂቃ እንደዚህ አይነት እንትን ሪከርድ አለ። አስፈላጊ የሆኑ ማስረጃ ሙሉ ለራሳችሁ እንሰጣችኋለን ከመጣችሁ ማለት ነው። እዚህ ከመጣችሁ ለራሳችሁ እንሰጣችኋለን። አፍተር ኦል ግን እንግዲህ የተጻፈውን ነገር አይታችሁታል። የተጻፈው ነገር ሲምፕሊ በቃ እነሱ ቴክ ኦቨር እያደረጉ እንደሆነ አፐራንዱ እንዳላቸው እንደውም እኛ በቃ ለምንን ተቀበለናቸው ዲቤት ማነው ለምንን ጠይቀናቸው እነሱም ያንን በመቀበል በቃ ውለታ እየዋሉልን እንደሆነ ምናምን ነበር እንትን ሲያደርጉ የነበረው ማለት ነው። ግን ደግሞ የሁሉ ልመና ነው የነበረው በእነሱ ሳይድ ማለት ነው። ምን ያህል ሲክለሰለሱ እንደምታያቸው ታያላችሁ። ከመጀመሪያው ጀምሮ ስንመለከት እንትኑ ላይ ላይቭ ላይ የሚያሳዩት ነገር ለህዝባቸው ጭምር የሚያሳዩት ነገር ለራሳቸው ህዝብ ራሱ ያላቸውን ንቀት ያሳያል ብዬ ነው የማስበው። በቃ ህዝባቸውን ንቀውታል ማለት ፊት ለፊት የሚታይ ነገር ይክዱታል፣ ይሸመጥጡታል። which means በቃ የሚላቸውን ነገር የሚሉትን ነገር በሙሉ ተከትሎ የሚሄድ ህዝብ እንዳለ አስበዋል። የገዛ ህዝባቸውን የኛን ተውትና የገዛ ህዝባቸውን ንቀውታል። በዚህ መንገድ እንትን ያደርጋሉ። የጻፈው ከላይ ቅድም መዝሙር ያነበበላችሁና አሁን በዚህ እየሰማችሁ ያላችሁት ነገር ምን ያህል ርቀት እንዳለው ተመልከቱ። እንግዲህ እስልምናው በእንደዚህ አይነት መንገድ ቃል እየተቀየረ በእንደዚህ አይነት መንገድ እየተካደና እየተዋሸ ካልሆነ በስተቀር በሪያሊቲ አይቆምም ማለት ነው። በሌላ አባባል በሪያሊቲ አይቆምም። እስካሁንም ድረስ ሲሆን የነበረው ነገር ዲቤት እየተንቀለቀሉ እየጠሩ የነበረውን ዲቤት ነው እየተቀበልናቸው የነበረው ማለት ነው። ስላሴ ላይ ኤልፒቲ ላይ ተወያየ ነው ኦልሬዲ እነሱ እየተንቀለቀሉ በየቤቱ የሚገቡበትና እንትን የሆነ ነገር ነው።
ከዛ በኋላ አንስተውት የማያውቁ ይኸው ተደገመ። እፎይ ደግሞ በደንብ አድርጎ ዘጋው። እሱን ነገር ምን ያህል እንደ ችግር እንደ ትልቅ ችግር አይተውት ሌላ ዲቤት መቀበል እንኳን እስከማይችሉ ድረስ የተቀበሉትን እስከሚያጥፉት ድረስ ደግሞ እንዴት እንደሄደ ይመለከታል። ሶ እንደነዚህ አይነት ሰዎችን አምናችሁ የምትከተሉ ሰዎች ግን ቱ ቢ ኦነስት በጣም አሳዛኝ ሁኔታ ላይ ነው ያላችሁት። በቃ አውት ኦፍ ዲስፐሬሽን ያላችሁት ማለት ነው። ተስፋ እንዳለው ሰው አይደለም የምትንቀሳቀሱት ማለት ነው። ቅድም እፎይ አንድ ነገር ሲል ነበር። እፎይ የሰራውን ቪዲዮ አይቼዋለሁ። እኔም ቪዲዮ ሰርች አለው ቴሌግራም ላይ እንትን አድርጌያለሁ። ሼር አድርጓቸው ቪዲዮዎቹ። ሌላ አንድ ቪዲዮ መድገሚያ የለም። ሰው ግን ቅድም እፎይ ሲል ነበር ከነዚህ ሰዎች ጋር ኦፍኮርስ መወያየት አያስፈልግም ብለናቸዋል ከዚህ በፊት። አለቆቻቸውን ስንጠራቸው አይመጡም። አንደኛው ይዋሻል። መጽሐፍ አወጡብኝ እና እስቲ በግሪኩ ብለህ ባወራው ነገር ላይ ተወያይ ሲባል የጻፍኩትን መጽሐፍ አውጥቶብኛል። ከዛ ቪዲዮ ተሰራለት። እሱ አይደለም ተብሎ ቪዲዮ ተሰራለት። አት ዘ ሴም ታይም እንደዛ ተብሎ ራሱ አይመጣም። እሱ ነው ብሎ እኔ በነገራችን ተምታቶበት ነው። እኔ ነኝ በዚህ አጋጣሚ እሱ እንዲሰማ ቃል ሲባል ተምታቶበት ነው እንጂ እኔ ነኝ ገዝቼ መጽሐፉን ፒዲኤፍ ሰርቼ ለሙስሊሞች የሰጠኋቸው ላይቭ ላይ ይሄው አድርሱለት። ቃል ስጋ ሆነ። እኔ ነኝ ያንተን መጽሐፍ ስላልሆነ ገንዘብ በማውጣት በጣም አዝኜ ይሄ በነፃ ሊሰጥ ራሱ እንደ ሙስሊሞች ጓግቶ ስለነበር ለሙስሊሞች ሰጥቻቸዋለሁ እና እኔ ነኝ እንደዚህ ያደረኩት። ቃል ይቅርታ ቀጥል። እሺ ቴንክ ዩ። ሶ እንግዲህ ይኸው ሰምታችኋል። በየላይቭ ቃሌ እንትኔን መጽሐፌን አባስቶ ለቆብኛልና የቀረበልኝን አልቀበልም ያቀረበልኝን ሁኔታ አልቀበልም ሲል ሰምታችሁታል። በተለያየ ላይቭ ላይ ተመሳሳይ ነገር ብሏል። እኔን አግኝቶኝ ማስረጃ አምጣ እኔ ለመሆኔ ብየው እኔ ብሏል ያልከውን ራሱ ሪከርድ አምጣ ብየው አላመጣም። የግሪኩ ቴክስት ላይ ብቻ ቆመን እስቲ እናውራ የሚለውን ጥሪ በዚህ መንገድ ነው ያመለጠው ማለት ነው። ሶ የእነሱ አለቆች ስለማይመጡ ዋናዎቹ ስለማይመጡ እዚህ ጋር መምህራንን የሚሉት ስለማይመጡ እንደው በቃ ጊዜ ካለንና እንደዚሁ ቲክቶክ ላይ መቆየታችን ካልቀረ ለስፖርት ብለን እንጥራቸው። ለስፖርት ስንፈልጋችሁ እንቀበላችኋለን ያልናቸው ራሱ ከዚህ በፊት ላይ ማለት። ስለዚህ ለስፖርት ስንፈልጋቸው እንቀበላችኋለን እንጂ ከነሱ ጋር በመወያየት ኦልሬዲ እንደው ጀስት በቃ ያ ደረጃችን ነው ምናምን ብለን አስበንም አይደለም። በዛ መንገድም አይደለም። ልክ ነህ እፎይና ሶ እንደዚሁ እንደው ራሳችንን እንትን ለማድረግ እንጠቀምባቸው ይሆናል። ከዛ አንጻር ብቻ ነው የምንቀበላቸው እንጂ ይመጥናሉ ብለን አስበን ማለት በተደጋጋሚ አይተናቸዋል። ከዛ በተረፈ ግን እንደው እዚህ እነሱን እየሰማችሁ የምትቆዩ ሰዎች ይሄን ልበልና አልጨርስ። እነሱን እየሰማችሁ የምትቆዩ ሰዎች እንደዚህ አይነቱን ውሸት ነው እንግዲህ እየሰማችሁ የምትቆዩት። ሶ እናንተ ጋር መጥቶ የሚነዙት ፕሮፓጋንዳ መሬት ላይ የሌለ ነው። በየድቤቱም እየታየ ነው ሁኔታው። ሲምፕሊ ምን ተስፋ የሚሰጥ ነገር አይደለም። እንደዚሁም ደግሞ ከፊት ለፊት በዛ ቦልድነስ የሚያወሩት በሙሉ ውሸት መሆኑን ይኸው ከኛ ጋር በውስጥ ሲያወሩ ባላቸው መቅለስለስ ይቅርታ እንጠይቃለን ብለው ሲጨርሱ ውጭ ወጥተው ደግሞ ለእናንተ እንግዲህ ምን እንዳሏችሁ ደግሞ ትሰማቸዋላችሁ። ስለዚህ እንደዚህ አይነቱ ያለ ውሸት መቆሚያ የሌለው ቦታ ምን ትሰራለህ? ውሸት ካልሆነ በስተቀር ውሸት ካልተነገረ በስተቀር በውሸት ካልተደገፈ በስተቀር መቆም የማይችል ቦታ ላይ ምንም አሰሩ። ወደ እውነተኛው ጌታ ወደ ክርስቶስ ወደ ኢየሱስ እረፍት የሚሰጣችሁ እሱ ነው። ካለበለዚያ እንዲህ በውሸት እየተደገፋችሁ ትቆማላችሁ፣ መጨረሻችሁ ይደርሳል። ጊዜው ሳይረፍት ያላችሁበትን ይሄንን ወደ ገሃነም የሚመራ መንገድ ተዉትና ወደ ክርስቶስ ያላችሁ ብቸኛው መፍትሄ ይሄ ነው። እነዚህ ሰዎች አያዋጧችሁ። ከፊት ለፊት እንግዲህ ንቀታቸውን ነው እያሳዩአቸው ያሉት። በዚህ ውሸታቸው በዚህ እንትናቸው ንቀታቸውን ነው እያሳዩአቸው ያሉትና ወደ ኢየሱስ የመጨረሻ መልክቴ ነው። ተባረኩ። እሺ ቃልዬ ታንኪዩ በጣም ጊዜ ይስጥልን፣ እናመሰግናለን። አይ ቲንክ አርዲ እሺ በውስጥ አሁን የተላከልኝን ላሳያችሁ። አሁን ሞዴሬተሮች አንዴ ትልቁ ላይ እና ዴቭ አላችሁ ከሞዴሬተር ሰጥቷችሁ። ኦኬ ጽሁፉ በደንብ ከታየ መልስ አትጣሉ፣ አንዳችሁ አትጠልቁኝ። ኦኬ ጽሁፉ በደንብ ትንሽ ዙም ላድርገው እስኪ ተመልከቱ። ምን አሉ? ክርስቲያን ተወያይነን ባዮች እያለቀሱብን ነው
እኛ ዮኒ ማኛ ጋር ከሆነ ወይንም እዮዳብ ጋር ከሆነ በየትኛውም ሰዓት እንገባለን ብለናል። ምን አይነት እንዲያው በእውነት የውሸት አባት ብሎ በመጽሐፍ የተናገረው እኮ እንደነዚህ አይነቶችን ነው። ቪዲዮ ላይ በአንደኛ ተመልከቱ፣ ተወያይነን ባዮች ራሳቸው እኮ ጥሪ አቅርበውላቸው ነው እኮ። ከዛ ደግሞ ቀጠሉና ደግሞ ምን ይላሉ? ዮኒ ማኛና ሌላ ሰው ማን ነው እዮዳብ ጋር ከሆነ በየትኛውም ሰዓት እንገባለን። አሁን ጉዳት ላይ ነን ይራዘምልን ብለው በሪከርድ ኦዲዮ ድምጻቸውን እየሰማን በየትኛውም ሰዓት አሁን ደግሞ እየተጋለጡ እንደሆነ ሲገባቸው እኮ ነው ቶሎ ሄዶችን ደግሞ ፖስት አደረጉ። ውሸታቸው እየተጋለጠባቸው ሰው እያዳመጠ እንደሆነ ሲገባቸው፣ ሊዋረዱ እንደሆነ ሲገባቸው እኛ አልቀየርነውም ትልልቅ ሰው ቤት ይሁን ነው እንጂ ያለው አልቀየር ነው ይላሉ። አሁን የሌላ ውይይት በመሃል ይደረግ ጉዳት ላይ ስለሆንን አላላችሁም እንዴ ሙስሊሞች? ተው እንጂ። ኧረ ጉድ! እኔ በጣም እንዲያው እንደዚህ አይነት ይቅርታ፣ ይሄማ በጣም እንትን አለው። ይሄ በደንብ መታየት ያለበት ነገር ነው። ከመጀመሪያ ጀምሮ ያለውን ነገር ለደቂቃ ላሳያችሁ አንድ ጊዜ። መጀመሪያ ስናወራ የነበረውን ነገር እና ያለውን ነገር ይሄው ጸሐፊ ያለውን ነገር ማለት ነው። ኢብራሂም ነው አይደል? አንተና ነው ማን ነው? አብዱል ከሪም ኦኬ፣ ተው እሺ። ከነሱ ጋር ግን ያወራነውን ነገር ላሳያችሁ። መጀመሪያ ጠሪዎቹም እነሱ ናቸው። አንዴ ጠሪዎቹም እነሱ ናቸው። አስቀድመው ነው። ይሄንን ላሳያችሁ አንዴ። እሺ I think you can see this ማን እንደሆነ ታውቃላችሁ። መጀመሪያ ውይይቱን ያቀረበው ይሄ ሰው አናስ ነው ያቀረበው። ሶ እንዴት ነህ አለና hope everything is going well አለና አንድ የዲቤት ጥሪ ለማቅረብ ነበር የመጣሁት አለ። እሱ ነው አስቀድሞ መጥቶ ሲያቀርብ የነበረው እሱ። ፕሮፌት መሐመድ ኢን ዘ ባይብል በሚል ርዕስ አንተና አማን ሻሎም እኔና ኢብራሂም ሆነን ለአራት ውይይት እንድናደርግ ጥሪ ለማድረግ ነው የመጣሁት አለ። ሉክ ጥሪውን አስቀድሞ ሲያቀርብ የነበረው ከዚህ በላይ ምንም የለም፣ እንደምታዩት ነው። ከዚህ በላይ ምንም አይነት ቴክስት የለም። እነዚህኞቹ ቆይ አንዴ ያው በቃ አለቀ። ከዚህ በላይ ምንም ቴክስት የለም። ኤፕሪል 25 እሱ ነው የጠየቀን የነበረው። ኤፕሪል 25 ማለት እንግዲህ አስቡት መች እንደሆነ። አሁን ሜይ 19 ነው። ከዛስ ይኸው ምን ይመስላል አሳውቀኝ አለኝ። ከዛ በኋላ ነው ከዛ ናይስ ቱ ሂር ፍሮም ዩ አገኝ አናስ ከአንተ ጋር ድጋሚ ለመወያየት ስለፈለኩ እየፈለኩ ነው የመጣው። ግን አማን ለጊዜው በግል ጉዳይ ከሚዲያ ገለል ስላለ አሁን አምባ ባይ ማይ ኦን እንደምታው ከዚህ በፊት በዚህ ርዕስ አንተና አይተናል፣ መድገሙ ጥቅም አይኖረውም ብዬ። አሁን ግን ዲፌንሲቭ ፖለቲክስ ስለምንሰራ በራሳችን ርዕስ እናውራ። ኢብራሂም ስለ ኢየሱስ ፈጣሪነት አውርቷል ምናምን፣ ስለዚህ እናውራበት የሚል ነገር ቀረበለት። ከዛ በኋላ ቆይ ላውራና ብሎ እነዚህ ሁሉ አወራ። ስለዚህ ርዕስ እንድቀይር ሲጠይቁኝ ነበሩላ። ይኸው ርዕስ ቀይር አለኝ። ርዕሱን አልቀይርም አልኩት። እንዲሁ ባጭር ላሳያችሁ። ርዕሱን አልቀይረውም አልኩት። እንደዚህ አይነቱ ነገር ሁሉ ከሆነ በኋላ ነው የዲቤቱ ሐሳብ ተቀይሮ ከዛ በኋላ ክሪስቶሎጂን እሺ እንደዚህ ካልክ እንግዲህ ይሄኛው ነው አልኩት። እንደዚህ ነው አልኩትና ስለ ቸርች ፋዘርስም እንወያይ የሚል ነገር ስላነሳ አወራን እንደዚህ። ከዚህ ሁሉ በኋላ ከዛ በኋላ እነዚህ ክሪስቶሎጂካል ዲሲፕሊን እኮ 4 ሜን ፓርት አለው፣ 12 ሰብ ፖይንት አለው ክሪስቶሎጂ በራሱ። ስለዚህ እንደነዚህ አይነት ነገሮችን በአንድ ነገር አናረጋቸውም ብለን የአሁኑ ርዕስ ላይ መጣን ማለት ነው። የአሁኑ ርዕስ ላይ በላይፍ ተነጋገርን። እኔ ዳኒ ምናምን ሆንን ቀጠል። ከዚህ ቀጥሎ ግን መጨረሻ ላይ ምን ብለው እንደዘጉ ላሳያችሁ። አሁን ሌላ ቤት ምናምን አሉ አይደለ? ምን ብለው እንደዘጉ ላሳያችሁ። ከዚህ ሁሉ በኋላ ማለት ነው። ከዚህ ሁሉ በኋላ ይሄ ነው። ይሄ ደግሞ ኢብራሂም ነው። ከዚህ ሁሉ በኋላ ይሄንን ያለው our debate conditions are as follows አለና the debate should take place not next month because there are other important issues are እያያችሁት ነው። ዲቤቱ በሚቀጥለው ወር ነው መሆን ያለበት አለና ለምን ሲባል ኢምፖርታንት ኢሹዎች አሉብን። ቻት ጂፒቲ ነው። it might be
ነው እንጂ ሶቪየስ ያስታውቃል ቁጥር አሰጣጡ ምናምን። ግን እዚህ ጋር ቃሌ እንትን አድርግ ይሰመርበት። ምንድነው አሁን ፖስት ያደረጉት ምን ብለው ነው? እኛ ትልቅ ሰው ቤት ይሁን ነው እንጂ ያለው ዛሬ ራሱ ማድረግ እንችላለን ብሎ አሁን ፖስት አደረገ። እየተዋረዱ እንደሆነ ሲገባቸው። እዚህ ጋር ቃሌ ደግሞ የሚያሳየን የሚቀጥለው ወር ነው የምናደርገው እንጂ አናደርግም ውይይት ነው። መንታ ምላስ እንደሆኑ ተመልከቱ ሰዎች። ራይት ሶ እንደዛ ተባለ። ዲቤቱ መሆን ያለበት አለ ኔክስት መንዝ ነው የሚሆነው። ምክንያቱም ሌላ ኢምፖርታንት ኢሹዎች አሉ አለ። አዘር ኢምፖርታንት ኢሹስ ስላሉ በእኛ በኩል እነሱን ሪዞልቭ እስከምናደርግ ድረስ ቢዚ ነን በእነሱ አለ። የተቀበለውን ዲቤት ነው እንዲያለ ያለው ባይዘው የተቀበለውን ዲቤት ነው እንዲያለ የውስጥ ሜሴጆችን ለማሳየት ምን ፕላኑ አልነበረኝም። ግን ደግሞ በዚህ ደረጃ ማዋሸት ከጀመሩ እሺ ሌትስ ሴት ሶ ቢዚ ነን አለ። ከዛ በኋላ ነው ይሄን ሁለተኛውን ነገር ያለው ማለት the debate should be based on influencers ቲክቶክ ፕላትፎርም አለና ኢንፍሉዌንሰር ያላቸው ለማን እንደሆነ ተመልከቱ። ኢዮዳብ፣ ዮኒ ማኛ፣ ፓስተር ሶፊያ አይታችሁታል። ፓስተር ሶፊ ብሎ አስቀምጦታል። ኢዮዳብ እና ዮኒ ማኛን አስቀምጧል። እኛ እስካሁን ይሄኛውን ያቀረብንለት ፓስተር ሶፊ ጋር ነው። ፓስተር ሶፊ ጋር መወያየት እንዳለብን ተስማምተን ነበር። አሁን ሌላ ቦታ ይሁን እንጂ ዮኒ ማኛ ጋር ይሁን እንጂ ምናምን አለ እንጂ ይሄው ፓስተር ሶፊ ብሎ እዚህ ጋር አስቀምጦ ኦኬ ፓስተር ሶፊ ጋር መሆን እንዳለበትማ ተነጋግረናል። ሁላችንም ተነጋግረናል። ጉዳዩ ያለው ጊዜው ነበረ። ቀኑን እናራዝም እያሉ ነው ያሉት። ከወር በፊት አዘር ኢምፖርታንት ኢሹስ ስላሉብን መወያየት አንችልም። የተቀበሉት እንዲቤት ነው እንዲያሉ እሺ ብለ የተቀበሉት እንዲ አይታችሁታል። ስለዚህ ፕሊስ እንደው በውሸትማ እንደዚህ አትኑሩ፣ እንደዚህ አትኑ። ሶ ይሄ ደግሞ የገዛ ወንድማቸው ኦኬ የገዛ ወንድማቸውን አሳየውት ይሄንን ማለት ነው። ኦኬ መቼ ነው ሲለኝ አሳየውት፣ ይሄንን ስክሪንሻት አድርጌ አሳየውት። ውይይቱ ተሰርዟል ብዬ የጻፍኩትን ነው። ውይይቱ ተሰርዟል፣ ሙስሊም ተወያዮቻችን ስምምነታችንን ሁሉ ጥሰው አንድ ወር እንድንጠብቃቸው እየፈለጉ ይገኛል። ሶ የእናቴ መቀነት አደራክፈኝ ተብሏልና ተሰርዟል ብዬ በሰፊው መጣበታለሁ፣ አብራራላችኋለሁ ብዬ ጨርሱ። ከዛ ምን ተፈጠረ አለኝ። ነገርኩት፣ የተፈጠረውን ነገር ነገርኩትና እሱም የሰጠው ሪማርክ ማን ነው የተናገረው አለኝ። ማን እንደተናገረ አሳየሁት። የሰጠው ሪማርክ የገዛ ወንድማቸው የሰጠው ሪማርክ የነበረው ምን ነበረ? ኖ መሆን የለበትም ሪጀክት ተደረገው ያለኝ። አውሪ የታረጉ ስል መሆን የለበትም ቆይ ለማስተካከል እሞክራለሁ። የገዛ ወንድማቸው ማለት መሆን የለበትም ቆይ ለማስተካከል እሞክራለሁ አለ። ይሄ ከነሱ መካከል ያለ ሰው አይደል፣ ግን ከነሱ ውጪ ሆኖ ውይይቱ እንዲደረግ ግፊት ሲያደርግ የነበረው የገዛ ወንድማቸው ይሄንን እያለ ያለው ማለት ነው። ሶ በነገራችን ላይ በጣም ላመሰግነው ፈልጋለሁ። በዚህ አሁን ባለው ሁኔታ ላይ he was honest ከነሱ በላይ ማለት ነው። ግን ደግሞ ሲምፕሊ አለቅ የራሳቸውንም ሰዎች አልሰሙም። ምክንያቱም ውይይቱ ዲስትራክሽን እንደሚያመጣ ያውቃሉ። ሁለተኛ ነገር ደግሞ ይሄን ኢምፖርታንት ያሉት ኢሹ ደግሞ ፍሪናው የተወያዩት ነው ውይይት ነው እሱ በጭራሽ ሪዞልቨብል እንደሆነ ደግሞ እንዳልሆነ ደግሞ እያሳዩን ይገኝ። ግን አትዋሹ። በቃ ለምንድን ነው የምትዋሹት? እኛ አይደለን የሚያቀርብነው እነሱ ናቸው ያቀረቡት። አለቅ እነሱ ላቀረቡት ውይይት እኛ ርዕስ ነው እንትን እያደረገን የመጣ ነው። ይሄው እነሱ ያቀረቡት ነው። አስቀድሞውኑ እነሱ ናቸው ያቀረቡት። ለኔና ላማን ነው። አማንሻ አሁን የለም አማን በዚህ ጊዜ የለም። ስለዚህ ይሄንን ውይይት ማድረግ አይችልም። ኦኬ ይሄን ውይይት ማድረግ አይችልም። ከዚህ ሁሉ በኋላ ነው ዳኒ እኔና ማሜ ሆነን እንድንወያይ የተደረገው ከዚህ ሁሉ በኋላ። ስለዚህ እነሱ ያቀረቡት ነው የሚሉት ነገርም ውሸት ነው። ሌሎች የሚያወሯቸው ነገሮችም ውሸት ናቸው። እዛ አሁን ሲጻፍ ያያችሁት ነገር በሙሉ ውሸት ነው። በዚህ መልኩ ነው ነገሮች የሆኑት ማለት ነው። አትዋሹ ጋይስ። እሺ ታንኪ በጣም ቃልዬ። አይገስ በዚህ ሌቭል ፐርሰናል ኢንቦክሶች ራሱ መከፈት አልነበረባቸውም። ግን በቃ ውሸቱ ሊቆም አልቻለም። በውሸት ላይ ውሸት ነው። አሁን ፓኒክ ሆነው ነው ወንድሞቻችን። መጀመሪያ አለማውሸት ነው። መጀመሪያ ሀቀኛ መሆን፣ እውነተኛ መሆን። ድምጽ እኮ አለ፣ የ2 ሰዓት ከምናምን እኮ ድምጽ አለ እኮ እዛ ላይ እኮ ቃል በቃል ተናግረዋል። ጭንቅላታችን ራሱ ሬዲ አይደለም አሁን ለመወያየት። ትልቅ ከባድ ነገር አለብን። በቃ ጭንቅላታችን ራሱ ሬዲ አይደለም ለመወያየት፣ ይሸፍነናል። አሁን ብንወያይ ይሸፈናል ብዙ ነገሩ ነው የሚሉት እና ጭንቅላታችን ሬዲ አይደለም ያለ ሰው ለወሪያን ይራዘም ብሎ እኮ እዛው ቃል በቃል እኮ አለ። ከወር በኋላ እንወያይ እኮ ብለዋል። አሁን ደግሞ ገብቶ ሮጦ ፓኒክ ሆኖ በቃ ግራ ተጋብቶ ድጋሚ እንዲያው አሁን ቪዲዮ ሲሰሩበት ያላችሁ እንግዲህ እና ያሬዶ ቤቶቹን የመረጡን እነሱ ናቸው። አሁን ባየነው ቴክስት መሰረት እዮዳብን ዮኒ ማኛንም ፓስተር ሶፊንም የመረጡ እነሱ ናቸው። ቅድም ቮይሱ ላይ ግን
አይመቹንም እነዚህ ሰዎች ለኛ ፌር አይደሉም እያሉ ነበረ። እዚህ ወይስ በጣም ብዙ ነገር አለው። የሁለት ሰዓት ከምናምን እንደ ቁጭ ብሎ ማዳመጡ ታይም ይወስዳል ብለን ነው እንጂ አሁን የጻፉት ጠቅላላ ሁለቴ ደግሞ የጻፉት ውሸት ነው ጠቅላላ ማለት ነውና በውሸት ላይ ውሸት በውሸት ላይ ውሸት ሌላ ውሸት ለማጥፋት ድጋሚ ውሸት እየሆነባችሁ ተጨነቃችሁ። መጀመሪያውኑ አለማውሸት ነው በቃ እውነት ይዞ መነሳት። እውነት ይዘህ ከተነሳ የሚለወጥ አቋም የለም። ውሸተኛ ኮንክ ግን በቃ እንደዚህ ስትገለባበጥ መከራ ስታይ ትኖራለህ ስትጋጋጥ እና በዛ ይሁን መልካም። እሺ ዳኒ የኮላ ወደ እዚህ ጋር አንድ ነገር እሺ እንደው ፐርሰናል ስለሆነ ከሳላ ጋር አሁን ጥሩ እንትን ላይ ነን ስናወራ፣ እሱም ኒውትራል ሆኖ ነው ሊዳኘን እየሞከረ ያለው ሁለታችንም። ለዛ የእሱን ቴክስት ማውጣት ስላልፈለግኩ እንጂ ከሱ ጋር የምናወራቸው ነገሮች እነሱ ከሚሏቸው ነገሮች ቶታሊ የተለዩ ናቸው እና እኛም ብቻ አይደለም እሱንም ልጁንም ጭምር እየዋሹት ነው። እና በቀደም ዕለት አሁን አውርተን ከጨረስን በኋላ እሁድ ዕለት ይሁን የሚለውን ማለት ነው እነሱ ራሳቸው ፕሮፖዝ ያደረጉት ነው። እሁድ ዕለት ይሁን በሚለው ተነጋግረን ወስነን እሺ እሁድ ዕለት ይሁን ብዬ በውስጥ ጽፌለት ሳላ እሱ የመለሰልኝ መልስ እነሱን አናግሮ ማለት ነው የመለሰልኝ መልስ አዎ ይሁን የሚል ነው። ግን የቤቱ ጉዳይ ብቻ ነው ልንነጋገርበት የምንችለው ይሄኛው ይሆናል ብሎኝ በዚህ ተስማምተን የተለያየ ነው ከሳላ ጋር ማለት ነው። ከዛ በውስጥ መጥቶ ኢብራሂም ከዛ የሚቃረን ነገር ጻፈልኝ። ሲጀመርም ደግሞ ቴሌግራም ግሩፕ ላይ ውይይቱ ቀርቷል ብሎ ሲጽፍ ራሱ ነው ከመሬት ተነስቶ የጻፈው። ሳላን እንኳን አላናገረውም እና ይህን ያህል ፓኒክ ሆኗል። በጣም ዲስኦነስት ናቸው ለራሳቸው ከውሸታምነታቸው የተነሳ እንኳንስ ለኛ እዛ ለራሳቸው ሰው እንኳን ሊታመኑ አልቻሉም እና በጣም የሚገርሙ ሰዎች ናቸው። ይሄን ለማለት ነው። ቴንክ ዩ። እሺ ቴንክ ዩ በጣም ዳንዬ። ከዛ ደግሞ እንጨርስ። እኔ ምንድነው በጣም እቺ ትልቋን ስሎጋን ሰሞኑን የሰማዋትን ቀድሪ አለ ቀዲ ጧ በሚለው እስልምና ጧ ብሏል። በቃ ባለፈውም ጧ ብሏል፣ አሁንም ጧ ብሏል። ሲፈነዳ ይኖራል። ምንም ሴቭ ማድረግ አልቻሉም። እየመጣባቸው ያለውን ሱናሚ ራሳቸውንም ተከታዮቻቸውንም ማዳን አልቻሉም። ስለዚህ መፈንዳትን ያላቸው አማራጭና እዛም እዚህም ይፈነዳሉ። ግን ለሌላ ጊዜ አሁን በተደጋጋሚ እንደተነገራችሁ ቃሌም እንዳለ ዳኒም ሁላችንም አሁን ምን መክራችሁ እዚህ የተሰባሰብ ነው። ኦነስት ሆናችሁ ስሩ፣ ስራችሁን እውነተኛ ሆናችሁ ስሩ። የምታምኑትን አውሩ። ማድረግ እንችላለን የምትሉትን አድርጉ። ከእናንተ አቅም በላይ ከሆነ ባይዜ አትገደዱ፣ ከአቅማችሁ በላይ ከሆነ። ስለዚህ ለማጭበርበር፣ ፖለቲካ ለመስራት፣ ሰዎችን ለማታለል፣ ወጥመድ ውስጥ ለመጣል አትሞክሩ። እንደዚህ አይነት አካሄድ ጥሩ አይደለም። ስለዚህ ይሄ ምክራችን እኔ ፐርሰናሊ የመጨረሻ ምክሬ ነው። በጣም ጊዜህንም ሰውተህ በሌሊት ስለተቀመጥክ ዲያቆን እናመሰግናለን። ሁላችሁንም እዚህ የመጣችሁትን ቴንክ ዩ። ዲያቆን እዚች ጋር እኔ አንድ ማስተላለፍ የምፈልገው መልእክት አለ። ተጠቅምና ማጠቃለያ ሰጥ ያንተን ፖይንት ችግር የለውም። ያ ማጠቃለያ ነው በቃ ዋና ሀሳቤም ነው እንደ መልእክትም ነው የምትይዙልኝ። አብዛኛውን ሀሳቤን ሪከርዱ ላይ ስለተናገርኩ ብዙ ማውራት አያስፈልገውም። ሰዎች ሲሰሙት ራሳቸው እሱ ለነሱ ተዋለው። ሪከርዶቹ የሚለቀቁ ስለሆኑ ገና ያልሰሙት ብዙ አይነት ሪከርድ እዚህ ጋር መታያቸው አሉ። አሁን ፎ ያለ መሐመድ አለ፣ ዳኒ አለ፣ አርድ ያለ፣ ኦቲ፣ ታላቁ ጅብሪል፣ እነዚህ የኛ አስተማሪዎች ናቸው። የኛ መምህራኖች ናቸው። በእናንተ በኩል ደግሞ ያሉ መምህራኖችን እናውቃቸዋለን። እናንተም ታውቋቸዋላችሁ። ስም ባንዘረዝር እነ ወግድ አሉ፣ እነ ኩሶ አሉ፣ እነ ያህያ ምናምን የሚባሉ አሉ። ብዙ እናንተ መምህራኖች አሉ። እኛ ተነስተን መምህራኖቹ ጋር እንወያያለን። የእኛ አስተማሪዎች ግን ክብር ስለሰጡ እንደው እናንተን እንትን ለማድረግ ቦታ ስለሰጧችሁ የዚህን ያህል መሰፋፈጡ ራሱ ተገቢ ስላልሆነ ከዚህ በኋላ እናንተ መምህር የሆናችሁ ሲኒየራችን የሆናችሁ ሰዎች እኛን ያስተማራችሁ ሰዎች ከነዚህ ጋር እግራችሁ ላይ አንድ ከዚህ በኋላ የሚነሳ ነገር መኖር አለበት ብዬ አላምነው። ስለዚህ አሁንም ማለት ነው ቤታችሁን ዘግታችሁ የምትንጣጡት ማለት ነው ከኛ ማታልፉ ስለሆናችሁ እኛ ተማሪዎቹን እስኪኛን አሸንፉ። እኛ ጋር ወንድ ሆናችሁ እኛ ጋር ቁሙ።
እቤት ድረስ መጥቼ እኮ አሁን ስሙን የምጠሩት ልጅ እኮ ህፃኑ ልጅ ማለት ነው የ16 ዓመቱ ልጅ ተሰብስቦ በጀማ እቤቱ ድረስ ገብቼ እናቶ ያይስለው እምቢ ብሎ እኮ ነው እንደዛ እየፎከረ በፎከረበት አፍ ይሄው መጥቼልሃለሁ ብዬ ከኛም ማታልፉ ናችሁ። ቅድም እንዳልኩት ምንድነው እናንተ የምታገኙት ትርፋለች ምንድነች? የጊፍትና የፎሎ የትኩረት ጊፍት አለች። በማን ነው? ያንን አስተምረኸው ሙስሊሙን ሊሰማህ አይችልም፣ ጆሮ ሊያውስህ አይችልም፣ ለሰከንድ ጆሮውን አይሰጥህም። የመጨረሻ ጥይትን ተኩሰህ ትጨርሳለህ። ከዛ በኋላ ማንም የሚሰማህ የለም። ለምንድን ነው የማይሰማው? እፎይ ስሙን ካልጠራ የእፎይን ፎቶ ካልለጠፍክ በሐሰት አይንህን በጨው አጥበህ እዛ ውስጥ ቁጭ ብሎ አንተን የሚያይ ሰው ህሊናውን እየሸጠ ራሱን ለእውነት ያላስገዛ ኦኬ ፈጣሪን የማያመልክ ነው። ትክክለኛ ሰው ከሆነ እውነተኛ ሰው ከሆነ እንዴት እፎይ ባልተቀበለው ውይይት እፎይ ጋር ውይይት ጥሪ ያለኝ እያለ 4 ሳምንት ሲጠራ ተከትለው ትሄዳለህ። እቤቱ ቁጭ ብለህ እንድትሰማው እንድታየው፣ አለበለዚያ ልታየው ስለማትችል ነው። ተጨንቆ እኮ ነው ልጅ ወዶ አይደለም። ሙስሊሞች ትምህርቱ አይመስጣችሁ። ከኡስታዞቻችሁ በላይ እፎይን ትወዱታላችሁ፣ ታከብሩታላችሁ፣ ትሰሙታላችሁ። እፎይ ያለ ከተባለ ትገኛላችሁ። ያንን አውቀዋል እፎይን እንደምትወዱት። ስለዚህ ኑ እፎይ ያለ እያለ እያታለለ ይጠራቸዋል። ተታለ መትሄደው መሄድ ትችላለህ። እኛ አንመለከተንም። እኛ ክርስቲያን አንድ ክርስቲያን የሚከተል የለም። አንድ ነው የምነግርህ፣ አንድ እዛ ውብ የሆኑ አህያ የሆኑ ውብ አህያ የሆኑ ተከታዮችን ያ ወሃብያና ውብ አህያ ተብለዋል። እነሱን ይዘህ ቁጭ ትላለህ። ውይይት ከፈለግ ይሄ አጉል ድፍረታችሁን እንደ ቁንጫ ሄዳችሁ ንቀታችሁ ማቆም አለባችሁ። ከኛ ጋር መተተወያይ ከኛ ጋር ራሱ የምትመጥኑ አይደላችሁም። በነገራችን ላይ ይህንን ስንላችሁ ከኛ ጋር ራሱ መጥናችኋለሁ። ከሪከርደሮቹ ጋር ብትወያዩ ገርፈው እንደሚሸኟችሁ እናውቃለን። ሴት እህቶቻችን ሴቶቻችን አንነቅም። በርግጥ ግን ሪከርድ የሚያደርጉት እነ ትንሿ ሁላ ገርፈው እንዳባረሩ ታውቀዋለህ ከዚህ በፊት። ስለዚህ እየተነሳ እንትን ባልክ ቁጥር ከዚህ በኋላ ማንም የሚያዳምጣቸው የለም፣ መልስ የሚሰጣችሁም ሰው የለም። ከዚህ በኋላ ይሄ ለአንድና ለመጨረሻ ጊዜ ዘግተኗል። ኦኬ ካመጣችሁ እና አቡ ሃይደርን አምጡ ከአስተማሪዎቻችን ጋር። ይኸው ታላቁ ጠርቶታል፣ አምጡት። ቅርስ የሆነው አስተማሪያችሁን ይኸው ከቃሌ ጋር አልወያይም ብሏል። ያልተወያየበት ምክንያት ሪከርድ አለ። ለሴቶቹ ሲነግር ሴቶቹ ሲያስጨንቁት እንግዲህ ቃሌን መጽሐፌን በትኖብኛል ነው ያለው። እኔ ላይቭ ላይ ህዝብ ባለበት ጳላዲዮስ አለ። እኔ ነኝ ገዝቼ መጥቼ ከጳላዲዮስ ጋር ሰርተን ላይቭ ላይ ነው እኔ ነኝ መጽሐፍን የሰጠሁት። ይሄ ሽንገላም ሳይሆን ህዝብ ባለበት ሰው ባለበት ነው ይሄን ያደረኩት። ኃላፊነቱን እንስጃለሁ። መጽሐፍን ይሄኛው ቃል አይደለም እንትን ያደረገው። በዚህ ምክንያት ነው አልወያይም ያልኩ አይደለ? እኔ ስለሆንኩኝ ይቅርታ በቃ ተሳስቼ ነው ብለህ ጠይቀኸው ከሱ ጋር ሄደ እንድትወያይ እስኪ አስወጡት። እስኪ አይወጣም። ኡስታዛችሁ አንድ ቀን 5 ዓመት ተቀምጦ ተወያይቶ አያውቅም። እነዚህም እኮ አይወያዩም። ግርግር ፈጥረው ከመምህራኖቻቸው ጋር ታውቀው እውቅናን አግኝተው ይሄዳሉ። በቃ ስለዚህ እንደዚህ አይነት ነገር ስላለ ከዚህ በኋላ ይሄ አካሄድ የማይሰራና ተቀባይነት የሌለው መሆኑን ለማስገንዘብ ወዳለው ውይይት ለሚገባው ቦታ ላይ የሚገባው ሰዓት እኛ ጋር ተማሪዎቹ ይወያያሉ፣ አስተማሪዎቹ ከአስተማሪዎቹ ጋር ይወያዩ። ክብር የሚባል ነገር አለ እና ይህንን ለማስተላለፍ ነው ዲያቆን። ይሄ ማይነ ማለት የቀይ መስመራችን እንደሆነ እንዲያውቁት ፈልጌ ነው። እሺ መልካም ዴቫ ታንኪ በጣም እናመሰግናለን። ኮንስታንቲኖስ ያሳባለ ኦኬ ያገስ ስራ ላይ ትሆናለህ። ቃል ያሳባለ እሺ ዲያቆን እንግዲህ ብዙ ሰምተናል። አጥር አድርገን ለመናገር ያክል ከተረዳ ነው ሙስሊም ወንድሞቻችን ትልቅ ጭንቀት ውስጥ ነው ያሉት እና ኃይለኛ ትራውማ ውስጥ ነው ያሉት። እንደዚህ አይነት ሲቹዌሽን ውስጥ ያለ ሰው ደግሞ የሚያደርገውን ነገር አያውቅም። ምክንያቱም አንድ በፊሎሶፊካል የሚባል ነገር አለ the aim justifies the means ይባላልና ሪዛልቱ ውጤቱን ለማምጣት ሲባል ምንም አይነት ነገር ማድረግ ማለት ነው። ይሄ ፖለቲሻንስ ናቸው የሚጠቀሙት ይሄን በብዛት ሰው ምንድነው ሪዛልቱ ውጤቱ ምንድነው? በእፎይ ምክንያት ባለፈ የመጣውን ስብራትና ውድቀት እሱን ለመጠገን ነውና እሱን ለመጠገን ደግሞ ምንም አይነት ነገር ያደርጋሉ ማለት ነው። እንደዚህ አይነት ሰዎች መዋሸት ካለባቸው ያሻሉ። ምን ማድረግ በቃ እነሱ አለን የሚሉትን ነገር በሙሉ ያደርጋሉ ማለት ነው። ለምን? ያንን ስብራት ለመጠገን። ይሄ the end justifying the means የሚለው ትክክል እየተገበሩት ያሉ ሰዎች ናቸው። ትራውማ ውስጥ ያሉ ሰዎች ናቸው እነዚህ ሰዎች። ስለዚህ ያንን ለመጠገን ሲሉ ደግሞ አሁን ፖለቲካ እየሰሩ ያሉት እፎይ ላይ ያ እንደሆነ ተረዳን ማለት ነው። ውይይት ሳይኖር ውይይት አለ ብለው
እየጠሩ ያሉት ያንን ስብራት ለመጠገን እንደሆነ ወይም ደግሞ አሁን ካሉበት ውድቀት ውስጥ ጭንቀት ውስጥ ለመውጣት እንደሆነ ከራሳቸው አንደበት ሰምተናል ማለት ነው። ስለዚህ እነዚህ ሰዎች ውይይት ሳይኖር ውይይት አለ እያሉ የሚያቀርቡት የደረሰባቸውን ችግርና ውድቀት ለመካስ እንደሆነ ከራሳቸው አንደበት ተረድተናል ማለት ነው። እና ይሄ ትልቅ ነገር ነው። ከዛም ባለፈ ደግሞ ከዚህ የምንረዳው ሙስሊሞች ታማኝ ሊሆኑ እንደማይችሉ ነው። እንኳን ለኛ ለራሳቸው ማለት ነው። እንግዲህ በውስጥ ያወሩትን አይተን ከዛ ደግሞ ለተከታዮቻቸው ደግሞ ሄደው ፖስት የሚያደርጉትን አይተናል። ይሄ ነገር የሚያሳየው ለኛ ብቻ አይደለም ታማኝ የሆኑት ለሚከተሏቸው ህዝቦች ራሱ ታማኝ እንዳልሆኑ ያሳያል ማለት ነው። ስለዚህ እንዴት ነው እነሱን ማመን የሚቻለው የሚለው ጥያቄ ምልክት ውስጥ ይገባል ማለት ነው። ስለዚህ ጠቅላላ ሲደረግ ከዚህ ተረዳ ነው ትልቅ ውድቀትና ችግር ውስጥ እንዳሉ ያንን ደግሞ ከዛ ችግርና ጭንቀት ለመውጣት ደግሞ ምንም ነገር ያ ነገር የሞራል ውድቀት በሞራልም ሮንግ ይሁን ኢሌጋልም ይሁን ማድረግ እንደሚችሉ እያሳዩ ነው ማለት ነው። ከዛ ውድቀት ለመውጣት ምንም ነገር ማድረግ እንደሚችሉ ወይም ደግሞ እያደረጉ እንዳሉ እያሳዩን ስለሆነ ይሄን ተረድተናል ማለት ነው ዲያቆንዬ። ስለዚህ እንግዲህ ጊዜ ይርዳቸው። መልካም እሺ፣ እናመሰግናለን በጣም አርዲ ሀሳብ አለ? አይ አጭር መልእክት እኔ እንኳን ሙስሊሞች ያው ህሊናቸውን እንዲጠቀሙ ብቻ ነው፣ በማንም መቀለጃ እንዳይሆኑ ተከታዮቹ፣ እሱ ነው። ሌላ ግን ምናልባት ሪከርድ የሚያደርጉ ልጆች በውስጥ እየጻፉልኝ ስለሆነ አሁንም በእፎይ ስም ድራማ እንዳይሰራ ውይይት አለ ተብሎ እፎይ ቃል በቃል ቢናገር አስፈላጊ ከሆነ እፎይ እሱን ብትናገር ቃል በቃል የተቀበልከው ውይይት እንደሌለ ምንም ቅድምም ተናግረዋል። ድንገት ግን ሌሎች የተጨማመሩ ቃላቶች ስላሉ በመሃል ትኩረት እንዳይወስድ እሱ ላይ ብትናገርበት አንድ ጊዜ ደግመህ ጥሩ ነው ይላሉ ከሪከርድ የሚያደርጉና ለነሱ ተናገር። ይሄ ነው። ኦኬ፣ በአጠቃላይ እሱን እናደርገዋለን መጨረሻ ላይ እንትን እንዲል ታላቁ ያሳባለ ዲያቆን። አይ እኔ ምናልባት እፎይ እንትኑን እንዲናገር ነበረ። አሁን አረድ ተናግሮታል። ከዛ በተረፈ ግን ኢትዮጵያ ውስጥ እንደ አይነት የንጽጽር ነገር እንዲያድግ የምትፈልጉ ከሆነ ቢያንስ ኢንተሌክቹዋል ሆነስቲ ሊኖራችሁ ይገባል። ስምና ላይ የምትሰሩ ሰዎች ህሊናችሁን አትሸውዱ፣ ተከታዮቻችሁን አትሸውዱ። ከስር ቁጭ ብላችሁ ደግሞ ፈራችሁ ኑ ተወያዩ ምናምን የምትሉ ሰዎች እንዳላ ጭንቅላት የለሽ ጣዖት ባትሆኑ ጥሩ ነው። ለማሰብ ሞክሩና እየቀረበ ያለውን ኤቪደንስ እዩ፣ ተመልከቱ። ከዛ በኋላ ለራሳችሁ ውሳኔውን እንተዋለን ማለት ነው። ቴንኪው፣ ጨርሻለሁ። እሺ ቴንኪው በጣም እፎይ ማጠቃለያ ሀሳብ ስጥና እንጨርሳለን ማለት ነው። በቃ ትልቁ ነገር ዛሬ ምንድነው በውስጥ ከነዳኒ ጋር የተመካከሩት ከነቃል ጋር የተመካከሩት ውጪ ደግሞ የነገሯችሁ አንደኛ ውሸት ነው። ሁለተኛ ምክንያት ሆነ የቀረበው እፎይ ውይይት አለው በሚል እፎይ ግን እዛው ጠይቋቸው እፎይ ተቀብሏል። የኢምራን ውይይት መልስ የለም እዚህ አንመልስም ነው ያሉት። ተቀበለም አልተቀበለም እያሉ ነው የሚያወሩት። ተቀበለም አልተቀበለም ብሎ ነገር የለም። መቼም ውይይት አለ ከተባለ አለ፣ ተቀበለም አልተቀበለም ድራማችንን እንቀጥላለን ነው። ያው እንግዲህ ምንም የሚሰረቅና የሚዘረፍ የሚታለል ህዝብ እስካለ ድረስ አታላይና ሌባ ይሞላል እና ህዝቡ የነቃ ጊዜ ግን እንግዲህ ይነቃባቸዋል። እስከዛ ድረስ እንግዲህ ዝም ብሎ የሚጎተተውን የሚነዳውን ዝም ብሎ በቃ ጄኔ ጀግና እያለ የሚሄደውን እንግዲህ አይምሮ ልቡን መጠቀም ያቃተውን ሰው እንግዲህ መዝረፍ ማጭበርበር ነው። ህሊናቸውን የሚጠቀሙ ግን አስተዋይ ግን አንባቢ የሆኑ ሰዎች ደግሞ ይነቁባቸዋል። ቢሆንስ በቃ ውሸታም ይሄድና አንድ ቀን ይቆማል። ባይዘወይ ውሸት በጣም ደስ የሚለው ነገር ቅጣ የለውም። በቃ የሆነ ሰዓት ላይ ፌል ያደርጋል። ፍርክክስ ይላል ደግሞ ሲሄድና በጣም ብዙ ውሸቶች ነው ተንከባለው የመጡት። ተንከባለው በጣም እየተሰሩ ነበር። ይሄን ሰሞን አይታችኋል። ባለፈው እኔ እንኳን በአርሲና በአክሱም ክርስቲያኖች እየተገደሉ ነው ወይ ያስጨንቋቸዋል ወይ ደግሞ በብር እምነታቸው እንዲቀይሩ ወይ ደግሞ ይገሏቸዋል የሚለውን ያችን ብቻ ወስደው ያሬድ ሙስሊሞችን ሊገል ነው ሙስሊሞች ተጠንቀቁ ብለው ቆርጦ ሰሩ። ይሄን አመሸጥ ይሄን አይምሮ ቢስ መሆን እውነት እኮ በጣም እኮ አሳፋሪ ነው። በጣም ማለት እንዴት ነው ሰው እንደዚህ እንቅልፍ የሚወስደው? አረድ እናንተ ናችሁ የምትገሉን እያረዳችሁን የተባሉን ለሙስሊሙማ ማስጠንቀቂያ በጣም የሚያስ በቃ ያልተሰራ ድራማ ያልተሰራ ፊልም የለም።
ፎይና ሁሱ ኡስታዝ በነበራቸው ውይይት ላይ 2 ሰዓት ተኩል ድራማ አስተሩ ነበር። 2 ሰዓት ከምናምን ድራማ አስተሩ ስታስለፉን። ኦኬ ይሄ ሁሉ ድራማ አሁን ደግሞ ጭራሽ ደግሞ እንደዚህ አይነት ድራማና ቪዲዮ ፎይ ሰርቷል። አይ ቲንክ ቃልዬም ይሰራል፣ ማሜም ይሰራል፣ ዳኒም ይሰራል። እንግዲህ እየገባችሁ ሪከርዱ ደግሞ ስላላቸው እነሱ ራሳቸው ከሪከርዱ እየወሰዱ ጥሩ ጥሩ ምላሽ ይሰጣሉ ማለት ነው። እንግዲህ ድምጻቸው እሺ፣ ምናልባት በዚሁ እንደው እንዲባል ስለ ውይይት ጉዳይ ከተነሳ ላይ ቀር በነገራችን ላይ አንድም ኦፊሻል የሆነ ዲቤት አድርጎ የማያውቅ ሰው አላቸው። ኡስታዝ ወሂድ ይባላል። የሁሉም አስተማሪ እንደሆነ ነው ራሱን የሚናገረው። እነሱም እንደዛ ነው የሚሉት። የውይይት ጥሪ አቅርቦ ነበረ ማለት ክርስቲያኖች ሳጀስት ካረጋችሁኝ ማንኛውም ክርስቲያን ከኔ ጋር መወያየት ይችላል ብሎ የውይይት ጥሪ አቀረበ። ያንን ውይይት ተቀበል ነው እኔ ተቀበልኩት። ወዲያው ግን የማይሳደብ ጨዋ ስነ ስርዓት ያለው ካለ በኋላ መልሶ ምን ሲል ነበረ? ለሃጫም ምራቁን የሚያዝለገልግ ቁጫጭ ጥቃቅንና አነስተኛ። ይሄ ሰውዬ ጨዋ ነው በነገራችን ላይ አይሳደብም። እንዲህ ብሎ ይሳደብና ውይይት ይላል። አንድም ቦታ አንድም ጊዜ ውይይት አድርጎ አያውቅም ይሄ ሰውዬ። ከዛ ምን ይላል? የጎየ ቤተሰቦች ይላል። የጎየ ቤተሰቦች ስለ እስልምና አይደለም ስለ ዲቤት መሰረታዊ ነገር ተከራክረው ስለማያውቁ በእንደዚህ አይነት ከእስላም ጋር ስለ እስልምና ምንም አይነት እውቀት የሌላቸውን ሰዎች ነው የሚፈልጉት እነሱ። ለምን? ፖለቲካ ለመስራት ማለት ነው። ፖለቲካ ለመስራት ስለ እስልምና ትንሽም ብትሆን የሚያውቅ ሰው ካለ ግን ይፈሩታል። መጀመሪያ ከማን ጋር የውይይት ጥሪ አድርጎለት ነበር? ላኬ ምን አለ? አፉን እያጣምማል አሉ አኬ። ኦኬ እሺ ብለን ስቀንተው ነው። ከዛ ከፎይ ጋር ተወያይ ሲባል ደግሞ እፎይ ምራቁን ይረዳል አለ። ኦኬ እሺ ብለን ተው ነው። ከዛ ደግሞ ዮሐድ አለ። ዮሐድ ደግሞ አረብኛ ስለማይችል አለ። ከዛ ታላቁ ደግሞ ሲነሳ ምን ይበል? አፉን ያጣማል እንዴ? ላፊን አላየውም እስከዛሬ እግዚአብሔር ይመስገን። በቃ ግራ ሲገባው ምን አለ? ለሃጫም ነዋል። አሁን ይሄን ሰውዬ ይዛችሁ ይሄን ሰውዬ እንደ ትልቅ መምህር ይዛችሁ ጨዋነት ያለው ሰው ራሱ መፈልግ ጤነኝነት ነው ወይ? እንዲህ አይነት በጣም ዘጊ የሆኑ ቃላት ካፉ እየወጡ ጨዋ መምህር ነው የምፈልገው የጎየት መምህራን ነው የምፈልገው ብሎ ሲናገር መምህራችን ውይ ጨዋነቱ ምናምን የምትሉ ሰዎች ምናችሁን ነው የሚያማችሁ? አሁንም ቢሆን ድቤቱ እንዳለ ነው። ኡስታዝ ወሂድ ተውሂድ ወይስ ትሪኒቲ፣ ተውሂድ ወይስ ስላሴ በሚለው ጉዳይ መወያየት የሚፈልግ ከሆነ አሁንም ቢሆን በራችን ክፍት ነው። ይሄንን ቶፒክ ከፈራኸውና ደግሞ ያላህ ኩርሲና ያላህ ሂጃብ ትነሳብኛለች ብለህ ከፈራህ ያዋጣኛል በምትለው በማንኛውም ቶፒክ መነጋገር እንችላለን ብለን ከዚህ በፊትም ተናገረናል። አሁንም እየተናገርን በእነሱ ሳይድ ስለሚቀለበሰው ነገር ሳይሆን የሚያወራችሁ የሐሰት ትርክት ፈጥረው ዳኒ እንዲህ አለ፣ ፎይ እንዲህ አለ፣ እገሌ እንዲህ አለ፣ እገሌ እንዲህ አለ ይላሉ ማለት ነው። እሺ ስለዚህ አሁን ይሄን መጀመሪያ ጨምላቃ የሆኑ መምህራችሁን ቃል እንዲመርጥና በስነ ስርዓት እንዲናገር አድርጉት። ከአፉ ለሚወጣው ነገር እንዲጠነቀቅ ቁርአን በአማርኛ ባይቀራብን ለሃጫ ምናምን የሚሉ ቃላትን ልክ አላህ ቁርአን ላይ እንደሚናገረው ባይናገር እንደ ሰው ቢሆን። ሁለተኛ ደግሞ ውይይት ደፈር ብሎ ይውጣና ይወያይ። እንደ ወንድ ልጅ እዛ በነ ዛህራና በነ ሀያት ተከቦ ማውራት ሳይሆን ወጣ ብሎ እንደ ወንዶች ይወያይ። እሱ ራሱ ማለት ነው ወሂድ ራሱ ይወያይ። ዝም ብላችሁ እዚህ በውሸት ድራማ አተሰብስቡ ሰውን። እፎይ ባልተቀበለው ውይይት ተቀብሏል ብላችሁ የእንትንና ይሄ ምንድነው የፎሎውና የጊፍት መለቃቀም ያታርጉት በማለት ነው። የራሳችሁንም ቤት ገመናዎች ተመልከቱ። ቴንኪው በጣም እሺ፣ ቴንኪው በጣም እፎይ ማጠቃለያ ሀሳብ ስጥና፣ ያው ሁሉም እንግዲህ የራሱ ጉዳይ ይኖረዋል፣ ስራ ይኖረዋል። ሁሉንም ቢዚ አድርገን ይዘናል። እኔ ጋር ኦልሞስት ነጋ፣ ችግር የለውም በዚሁ ስራ ገባለሁ። እፎይ ማጠቃለያ ሀሳብ ስጥና እንጨርስ ማለት ነው። ያ ሁላችሁም ቴንኪው። መዝሙርም የረዥም ሰዓት ያ እንቅልፍህን አጥተህ ቴንኪው ይህን ስላደረግ። እንግዲህ እና ዳኒ እንወያያለን ብላችሁ ለፍታችሁ ጠብቃችሁ ስላልተሳካ ያው ምንም ማድረግ አይቻልም። ሁለተኛ የያቸውን ብናይ ደስ ይለን ነበረ። ተወያይታችሁ ቀብራችኋቸው በአፈገፈጉና
ቀብራችኋቸው በዚሁ በቆሰሉበት ላይ ይበልጥ በቁስላቸው ላይ እንጨት ነበር የሚሰደድባቸው። አልተሳካም። ማምለጣቸው ጠቅሟቸዋል። ጥሩ ነው። ይሄንንም ዘግይተውም ቢሆን ባለው ሁኔታ ላይ ሌላ ኡማችን ላይ ሌላ ችግር አንፈጥርም። አሁን ያለንበት ሲናገር እንደሰማሁት ሀገርም የሚበትን ነው። አሁን የተነሳብን አጀንዳ እንዲቀላል አይደለም። ኢትዮጵያ ውስጥ ያላችሁ ይሄንን አይደለም ኢትዮጵያ ውስጥ ከኢትዮጵያ ውጭ ያለ እንኳን የሚረዳው ነው። ትልቅ ችግር ነው የገጠመን። ሀገር እንኳን የሚበትን ነው ብለዋል። በመሰረቱ አይደለም ቲክቶክ ላይ ያላችሁ መጅሊሱ አያቆመውም። አሁን ያነሳነውን አጀንዳ አንድ ነገር ማወቅ ያለባችሁ መጅሊሱ አያቆመው። በቀላሉ እንደዚህ የምትመልሱት ነገር አይደለም። ከሴጣን ጋር ስሩ፣ ከሴጣን ጋር እንሰራለን ስላላችሁ አታቆሙትም። ድራማ ስሩ፣ ያው የተካናችሁበት ነው። እኛ የምንጠነቀቀው ለኦዲየንሳችን ብቻ ነው። ኦዲየንሳችን በደንብ እንዲያውቀው እሱን የኦዲየንሳችንን አይምሮ ለነሱ ብቻ የምንጠነቀቀው። እናንተ ኦልሬዲ ተሸጣችኋል። ለማይሆን አይምሯችሁን ተላልፎ ስለተሰጠ ማንኛውም ከሴጣን ጋርም ህብረት አድርጋችሁ የመስራት ፈቃዱና ፍላጎቱን አሳልፋችሁ ራሳችሁን ስለሰጣችሁ እኛ ኦዲየንስ አለን። እዚህ ጋር ያለነው ገስት ላይ ያለነው አርዲ ምንድን ነው ያውቃል። የእናንተ ባህሪ ያውቃል። ለአርዲ አይደለም የምነግረው፣ ለዳኒ ወይንም ለቃል ወይ ሌሎቹ አይደለም የምንነጋገረው። እዚህ ጋር ያለነው እንተዋወቃለን። እኔ የምናገረውን በተሻለ ቃል እንደውም እንዲህ ብሎ ቢነግረው ብለው የሚያስቡ እንጂ የሆነ ዳውት የሚገባቸው አይደሉም። የእስልምና የሚሰሩ ሰዎች ምን ያህል ቀጣፊና ወራዳ ውሸታም እንደሆኑ ሁላችንም እንተዋወቃለን። የተለየ እውቀት የለንም በዚህ ላይ ማለት ነው። ኦዲየንሶቻችን ግን ንጹህ ልብ፣ ንጹህ አይምሮ ያላቸው አሉ። ለነሱ ነው የምንጠነቀቀው። ይሄ ኦዲየንሳችን ደግሞ አንድ ሳይድ አይደለም። ከክርስቲያኑ ባልተናነሰ ነው ኦዲየንሴ ሙስሊም ነው። ኮመንቱን ማየት ይቻላል። ሚዩት እያደረጓቸው እንኳን የሚጽፉት ስላላስቻላቸው ነው። ከራሳቸው ጋር ትግል ውስጥ ስለገቡ ነው። ከክርስቲያኑ በላይ እኔ ኦዲየንሴ ሙስሊም አለኝ ብዬ ነው ማምነው። ለክርስቲያኑ ብቻ ሳይሆን ለሙስሊም እህቶቼ፣ ለሙስሊም ወንድሞቼ አይምሮ እጠነቀቃለሁ። አይምሯችሁ እንዳይበረዘ አትሊስት እምነቱ ትክክል እንኳን ባይሆን የቀና ልብ እንዲኖራችሁ ያንን የቀናውን ልቦናችሁን ይህ አጋንንታዊ የሆነው አካሄዳቸው ኡስታዞቻችሁ እንዳይበርዝባችሁ ጸሎት አደርግላችኋለሁ። ቤታቸው ውስጥ ከፍተው አምላካችን እኮ እግር እንጂ ጭንቅላት የለውም ብለው ይኑረው አይኑረው 124,000 ነቢያትና መልእክተኞች ረሱሉ ይመጥተዋል። አምላካችን ጭንቅላት ይኑረው አይኑረው አልነገሩንም፣ እግር ግን እንዳለ ነግረውናል ብለው ኡስታዞቻችሁ ቢነግሯችሁ እንዴ ምንድነው ማመልከው ብላችሁ እንደምወጡ ስለገባቸው የኔን ሸበላውን ፎቶ አስቀምጠው ምናልባት ሴቶቹም ከተሳቡበት ፎቶውን እያዩ ቪዲዮውን እያዩ እያሉ በዛ ነው እየማረኳችሁ ያሉት። የኔን ፎቶ እያሳያችሁ ብዙም አይቆይም። ይሄ ትክክለኛ ኦሪጂናል እፎይ ማየት የምትፈልጉ እኔ ላይቭ ስከፍት ትመጣላችሁ። እየሰደባችሁኝም እያሞገሳችሁኝም እየነቀፋችሁኝም ችግር የለውም። እሱ የተፈቀደ ነው ስለምትወዱኝ ስለሆነ። ማትወዱትን ሰው ኢግኖር አድርጋችሁ ነው የምትተዉት። ኮመንት ራሱ አጽፉም። ቤቱ ምን ትሰራላችሁ? እኔ ማይመለከተኝ ማይመስለኝ። ለምሳሌ ሚስተር ኤክስ የሚባል አንድ ጃፓናዊ ቲክቶክ ላይ እጄ ምንም አልሰራም፣ አልገባም፣ አይደለውም፣ እዛም አይደለውም። ስለማይመለከተኝ ስለማላቀው እናንተ ስለምታቁኝ እለት እለት ሀሳባችሁ ስለሆንኩ መታችሁ እዚህ እንድትከታተሉን በፍቅር እንጠይቃችኋለን። እነሱ ደግሞ እዛ ፌኩን እያሳዩ ይጽናኑ፣ ፎሎ ይልቀሙበት፣ ጊፍት ያገኙበት። ምክንያቱም አምላካችን ጭንቅላት የለውም ከሚሉ ልቅ የኔን ጭንቅላት እያሳዩ ያታሉበት ፈቅደንላችኋል። እናንተ ግን በደንብ አስተውሉ። ይሄ ውይይት በራሳችሁ ኡስታዞች ምክንያት የቀረ የራሳችሁ ኡስታዞች ኦልሞስት ወደ ወር የሚጠጋ ካስለፏቸው በኋላ አሁን በእኛ ምክንያት የደረሰባቸውን ለማክሸፍ ሲሉ ውይይቶቻቸውን እንደሰረዙ ሪከርዱን ሰምተነዋል። ይሄ አይምሯችንን ያስተውላል፣ ያገናዝባል። በመጨረሻ ግን ምንድነው ከኔ ጋር ውይይት በተያያዘ ቲክቶክ ላይ ካሉ ኡስታዞች ሆኑ ንጽጽር እንሰራለን ከሚሉ ጋር ኦልሬዲ ምንም አድርገው ውይይት የለም። አድርጌያለሁ፣ ተያይተናል። ምንም የለም።
ዞል ዋሽተውብኛል። አንደኛ ሜቢ ወደፊት ትልቅ ፖዚሽናቸው ከፍ ካለ እና በመጅሊስ ደረጃ ካየዋቸው ሊመረጡ ከቻሉ ሜቢ ከነሱ ውስጥ በመጅሊስ ደረጃ ላይ ኦፊሻል የወጣው መጅሊሱ እውቅና ሰጥቷቸው፣ ምክንያቱም ቪዲዮዎች ብዙ አሉ። ማን የወከላቸው እነኚህ እስልምናን አሰድበዋል፣ መወያየትም አይገባቸውም ነበር እያሉ ስለሆነ ይህንኛውም ኡስታዝ ራሱ ከመጅሊስ ደረጃ ጭምር ታዋቂ የሆኑ ኡስታዞች ተቃውሞ ስላቀረቡበት ቲክቶክ ላይ ካሉ ኡስታዞች ጋር ወይም ቲክቶክ ላይ ካሉ ሐሰተኛ ፎቶቸውና ቪዲዮቸውን ደብቀው ከሚሳደቡ ጋር የመራገጥ ፍላጎት የለኝም። አንድ ኡስታዝ ጥሪ አቅርቦልኛል። ታዋቂ ኡስታዝ ነው። ቲንክ በመጅሊስም ታዋቂ ነው። በቪዲዮ ነው ያለው። አሁን ላይ መወያየት ብዙ ፍላጎቱም የለኝም። የማስተማር ላይ ነው። ሜቢ ከሱ ጋር ወደፊት ተነጋግረን አላቅም። ከነኚህ ጋር ግን እነሱ ሪከርድ የሚያደርጉ እህቶቻችን አሉ። ቤታቸውን ከፍተው ፎቶን እያሳዩ እንጫጩ እህቶቻችን በትርፍ ጊዜያቸው ላይ ከስራቸው በተረፋቸው ምላሽ ይሰጡበታል። ለነሱ ቪዲዮ ማንሰራም ምላሽ እንኳን አልሰጣቸውም ስለማይገባቸው። እኔ ፐርሰናሊ ነው፣ ሌሎቹ ሌላ እይታ ሊኖራቸው ይችላል። ሲሆናለች ለምሳሌ ለሶስት ኡስታዞች እዚህ ንጽጽር ላይ ለሚሰሩ በቂ ምላሽ ምሰጥ ብቻዋን ሆና ከእሷ ጋር ውይይት ማድረግ ይችላሉ። ከእሷ ካለፉ ሜቢ ከእሷ ካለፉ ከነቃል ጋር ደግሞ እናያቸውና እነቃል እንዴት ነው ይሄ ነገር አይተው እንወያይ ካሉ እነቃል ይወያዩቸዋል። እና አሁን ባለው ሁኔታ እንደዛ ነው ከኔ ጋር እና ሁላችሁም ቴንኪው። ቃል ሶሪ ቃል አይደል ስምህ መጽሐፍ ቅዱሳዊ የዳኒና ቃሌ እንግዲህ ለፍታችሁ ማጨዳው ሰዓት ላይ እንዳይታጨድ ስለሸሹባችሁ ምንም ማድረግ አይቻልም። ጌታ በነገር ሁሉ ያግዛችሁ። በተሻለ ሁኔታ ከእነኝን ወደዛ ኢግኖር አድርገው የተሻሉ ቀረብ ያሉ መጠጥ ያሉ ያወቁ ከእነሱ ጋር ብትወያዩ የተሻለ ይመስለኛል። አይ ቲንክ ወንድማችን አኬ ላቧይደር ጥሪ አቅርቦለታል። ሜቢ ቪዲዮ ሰራበታለሁኝ ማታ ላይ። እንደዚህ አይነት ውይይቶችን መስማት እንፈልጋለን። አሁን እዚህ ቲክቶክ ላይ ያሉት ግን ዝም ብለው ይጩሁ፣ ፎቶችንን እያደረጉ ቪዲዮ እየሰሩ ይጩሁ። እህቶቻችን ምላሽ ይሰጧቸዋል። በቃ ከዛ ለለ ቦታ እንሰጣቸው አይደሉም። ፎቶችንን እያሳዩ ስማችንን እየጠሩ 724 አው ስለኛ እንዳበደ ውሻ ይጩሁ። በኔ በኩል ያለው እንደዛ ነው። ወንድማችን አኬ ጥሪ ያቀረበዋለሁ። ሜቢ እሱ ቪዲዮ እኔም ሰራበታለሁ አለን የሚሉት ኡስታዛቸው እስቲ ይቀርብና በክርስትናው ሳይድ እንኳን ሲወያይ ቲክቶክ ላይ ያሉት ምንም ካሁን በኋላ ምንም ዝም ብለው እንዳበደ ውሻ ይጩሁ፣ ተዋቸው። የራሳቸውን ስንጥቃቸውን መክፈት ከፍተነዋል። ያንን ይግጠሙ። ቅድሚያ ሀባሾች ጥሪ እያቀረቡላቸው ነው ለዋሃብያዎቹ። እነሱ አብረው ይጋጩ እንትን ይባሉ ይወያዩ እነሱ። ከዛ የዘለለ ምንም ተጽዕኖ የላቸው። እህቶቻችን ምላሽ ይሰጧቸዋል። እህቶቻችን ምላሽ መስጠት የሚችሉ እህቶች ስላሉን እነሱን እንትን እያልኩ ሳይሆን ስራ እየሰሩ ስራዬ ብለው ማይሰሩት ሪከርድ የሚያደርጉ ለቪዲዮቻቸው ምላሽ ይሰጣሉ። ከዛ የዘለለ ምንም ተጽዕኖ የላቸው ምንም ማለት ነው። እኛ እያንዳንዱ መስጊድ ላይ ገብተናል። ገጠር ሳይቀር እያንዳንዱ ሙስሊም ቤት ውስጥ ገብተናል። ስለዚህ እነኝን ሰዎች ቦታ ማንሰጣቸውም፣ ቦታ ማትስጧቸው። ዛሴት እሺ ፎይ ቴንኪ በጣም ሁላችሁንም ቴንኪ በጣም ስለመጣችሁ እናመሰግናለን። ቪዲዮ ሰርታል አይደለ ፎይ? በዚህኛው አካውንት ነው የሰራው ወይስ? አዎ ኦኬ። ፎይ ስሪ በሚለው ቪዲዮ ሰርቶላችኋል። ሳሚ እሰጥሃለሁ። እሺ እንኳን በሰላም መጣ። ይኸው የትኛው ቪዲዮ ነው? ሸበላው የመጀመሪያው ይሄ ያ የቃል ያለበት ኦኬ። በቃ ያው ትንሽ አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰብስበው ምክንያቱም ከቀናት በፊት እፎይና ውሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት
በቃ ገብታችሁ ተመልከቱ። ይኸው እፎይ 3 የሚለው ላይ የዛሬውን በቮይስ ያለው ሪከርድ ሁሉንም አድርጎ ሰርቶበታል። እየገባችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ዲዩት አድርጉ። ኦኬ እና ገብታችሁ አይ ቲንክ ቃልዬም ይሰራል፣ ዳኒም ይሰራል። ሁሉንም የሚሰሩትን ዲዩት እያደረጋችሁ ሼር እያደረጋችሁ በደንብ ሰው ጋር እንዲደርስ እናድርግ ማለት ነው።